ብዙዎቹ የሚጠየቁት ጥያቄና የሚመልሱት መልስ ስሙት። እንግዲህ ምን አይነት ጥያቄ እንደሚጠይቁ ወንዱ ሴቱ ማለት አሁን ይሄ በጣም ካስደነቁኝ ውስጥ ነው። ስለ ዶሮ ነው። ስሙት እስኪ። መጉመጥመጥ የሚባለው በአፍንጫ ውሃ መሳብ የሚባለውን ነገር ካካተተ ማለት ነው። ቀጥሎ ይመጣል እንጂ መጥመጧና ስንሻቅን ካልተጠቀመ ውዱ ሊሆን አይችልም። طيب اوكي شكرا جزاكم الله خير خير شي بارك الله فيك አሁን ይጀምራል ማለት ነው። ሌላኛው እዚህ ጋር ይሄኛውን ጥያቄ ነው የሚሰሙት። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አህለን ወንድማችን። ጥያቄ ነበር። እሺ አንድ ዶሮ ነበረች። ጎረቤት ቤት እንደመጣ ያዋት ገባታ ብሩኛ ታስመራለች። ዶሮ ዶሮ ነው ያልከው? አዎ ዶሮ። እሺ የማን ናት? ከየት መጣች? የመንደር ነው የመጣችው። ያው ደጅ ስናገኛት ገባናት። አሁን ባለቤቱን ማግኘት አልቻልንም። እንዴት ነው የምናደርጋት? ዱር የተገኘችው ወይስ መንደር ሰፈር ነው? ሰፈር ቤት ዶሮ ነበሩ። ወይኔ እኮ ገባኝ። መንደር ላይ ከሆነ የጠፋው ሰው እንዳለ ማወጅ ነው። አይደለም መጣችሁ ብዙ አካባቢያችን ብንጠይቅ እኛም ጋር ማገሪያ ዞሮ ይችላሉ እኛም ስላሉ እነሱ ጋር ተደባለቀች። አይ የምትችሉትን ያክል ጠይቃችሁ ከጠፋ መጠቀም ትችላላችሁ። ያው ባለቤቱ በመጣ ጊዜ ይከፈለዋል ማለት ነው። ካልመጣ አልመጣም። እንዴት ነው? እንቁላል ትወልዳለች። እንቁላል ቢያንስ ይወልዳል። ያሳቀኝ እንቁላል ትጥላለች። ስለዚህ ይሄ ኡስታዝ ከዚህ በፊት ሌሎች ኡስታዝ አሰምቻቸዋለሁ። ይሄን ኡስታዝ ስሙት። ወደ ሐራም የሚወስዱ ነገሮችን ሲዘጋ አላህ ሐላል ነገር ለውጦልሃል። ዝሙትን ሲከለክል ጋብቻን ሐላል አድርጎ ነው፣ አበረታቶ ነው። እንደውም ነብዩ ሰለላሁ ዐለይሂ ወሰለም አንድ ሐዲታቸው ላይ እኮ በጣም የሚገርም ነገር አለ። ሚስቶቻችሁ ጋር በምትገናኙት ሰደቃ አላችሁ። ሰደቃ አለው። ልክ ሰደቃ ምንድነው ጋይስ? ሰደቃ ታውቃላችሁ? ሙስሊሞች ሰደቃ አውጡ ይባላል። ምጽዋት አሁን የምንከፍትላችሁ ሐዲስ ላይ ሴቶቹ መሐመድ እንደገበ ከዚህ በኋላ ነገር ያለው ትግስት የነጨረስ አሁን የምከፍትላችሁ ቢን የጠቀሰው ሐዲስ ላይ ሰደቃ አውጡ ይላችኋል። መሐመድን ምጽዋት ስጡ። እኔ ይህን ተረት ስሙ። ልክ ምን ይሆናል ያነበውና ማለት ነው ይናደዳል። አላህ ልክ እንደተናደደ የሚያውቁት አርሹን የተሸከሙት ይከብዳቸዋል፣ በጣም ይከብዳቸዋል። እስኪሉ ድረስ እንትን ይላቸዋል። ከዛ ውያ አላህ ተናዷል፣ አምላካችን ተናዷል ምናምን ብለው እንትን ይላሉ። በጣም ነው የሚያሳዝነው። ይህንን ተረት የተሸከመው አባይነህ ጥያቄ ሊጠይቅ ገብቷል። አባይነህ እንኳን ሰላም መጣ፣ እንዴት ነህ? ሰላም ናችሁ? አለው ሰላም ነው ወንድሜ። እቺ ዶሮ ትታወቃላችሁ ወይ? ቤኪ ምናምን ሰላም ይበልና እንቀጥላለን። እሺ አባይነህ ኦኬ። አርድ ለተናገረው ነው የሳብ ከላክልኝ አርድታችን ለጻፍ መልሶ ነበርና መልስ ያለው ትቀጥላለህ። ለሱ ሰላም ይበልና ጎኖክ አይዞ ሮጠህ ምናምን ነገር ጥለህ ምናምን እንዳትሄደሽ አባይነህ። ብዙ ጊዜ ያው ትታወቃለህ፣ ክርስቲያኖች ቤት ጥሎ መሮጥ ይታወቃል በጣም። ታርጋህ ይሄ ነው እና የትም ያልተነዳህ በመሆነ እባክህ ቤኪ አለ ወንድማችን። ኦኬ ቴንክ ዩ ቆስጤ ቤኒ ቃልዬ ቆስጤ ሀቢቢ እንዴት ናችሁ? ሁላችሁም ጸጋ ይበዛላችሁ ወንድሞች፣ ሰላም ናቸው ወይ? ከስርም ያላችሁ ደግሞ ቆስጤ እንዳለው በያላችሁበት የሰዓት አቆጣጠር እንቅልፍ የያዛችሁም ከእንቅልፍ የተነሳችሁም ቀን ላይ ያላችሁም እንግዲህ ደህና ናቸው ወይ ብያለሁኝ። ሰላም ብያለሁ ሁላችሁንም። እናንተ አውሩበት በዚህ ሀሳብ ላይ እኔ ምንም አይደለም። ቆስጤ ሁላ ሰላምታዬን ሁላ ሊያስቀርብኝ ዳይሬክት ወደዚህ ሰው ይሄዷልና ብዙ አላውራ። በቃ ሂድበት። አይ ግን እዚሁ ዲቤት እንዳለ ተናገር ቤኪ፣ ቅዳሜ ሰው እንዲያዳምጥ። ኦኬ
ቅዳሜ ማለትም ዛሬ ምንድን ነው? ሮብ ነው። ቅዳሜ ዕለት የሚመጣው ቅዳሜ በኢትዮጵያ ሰዓት አቆጣጠር ከቀኑ 8 ሰዓት ላይ ዲቤት አለኝና በአካል ነው የሚደረገው። ግን ላይቭ ስትሪም ስለሚደረግ በእኔ አካውንት መታችሁ መከታተል ትችላላችሁ። ርዕሱ ክርስቶስ ተሰቅሏልን የሚል ነው፣ ወይንም ደግሞ ነገረ ስቅለትን የሚመለከት ነው። የእኔ ኦፖነንት ደግሞ ሙሐመድ አሚን የሚባል ነው። እኔ ሙስሊም ነኝ የሚል አካውንት ያለው አረንጓዴ ፕሮፋይል ፒክቸር ያለው ከሱ ጋር ነው ዲቤት የማደርገው። ቅዳሜ ዕለት እንዳትቀሩ፣ እንገናኝ። እነ ቃልም ይኖራሉ፣ እነ ቆስጤም ኦቬስ ይኖራሉ። በእኔ ቤት ቀጥታ ስለሚተላለፍ ማለት ነው። እና የዛን ቀን እንዳትቀሩ ተጋብዛችኋል። የሚገርም ዲቤት ይኖረናል የሚል እንግዲህ እንደ እግዚአብሔር ፈቃድ ተስፋለን። በኢትዮጵያ ሰዓት አቆጣጠር ቀን ላይ ነው። እንግዲህ ሰዓቱን ኳልኩሌት አድርጋችሁ ውጭ ያላችሁ ተከታተሉ። በአካል ነው የሚደረገው፣ ከዚህ ፊት ስናደርገው እንደነበረ ሙስሊም ተከራካሪ። እሺ ቤኪ እናመሰግናለን። አብዱ አንዴ እሺ፣ አብዱ ይቅርታ በጣም አቶ አባይነህ ይቺን ዶሮ ታውቃታለህ? ኦኬ አይ ቲንክ ልከልኝ ነው። ኦሬዲ ደግሞ ሊመልስ የጻፍኩት ሞክሮ ነበርና አዎ ታውቃታለህ ወይ? ይቺን ዶሮ ልጨርስ አንዴ አልመለስኩም። ሳልጨርስ ነው አንተ ሌላ ነገር እንትን ያልከውና አባይነህ ነው። አይ ዶሮ ታውቃታለህ ወይ? አንዴ ቆይ ኦሬዲ ጽፈን ስለ መለስና ከዛ አልተመለሰም ላክልኝ። አቶ አባይነህ እባክህ ኦሬዲ ትልቅ ሰው ነው አቶ አባይነህ እባክህ እኮ ትልቅ ሰው ነኝ። ኦሬዲ የሆነ ጥያቄ ጠይቀው መለሰ። አይ አልመለስኩም ስል ላክልኝና ገባሁኝ። ስለዚህ አልመለስኩም ላልኩ አልተመለሰም አይደለ? አልተመለሰም አይደለ? ለዛ ነው ላክል አይደለ? በጣም ጥሩ። እንደዛ ከሆነ ይቺን ዶሮ ታውቃታለህ ወይ? በረምብ እንዲመለስልህ ይቺን ዶሮ ታውቃታለህ? ይኸውልህ ከዚህ ደረቅ ቆጠራ ለሚመጣው ኦሬዲ ቅድም መልስ ተናገርና አቶ አባይነት መልስ በረምብ አርዲ ዶሮ አትበላትች አርሽን የተሸከመች ልጅ እንዴ አምላኩን ተረጋታለህ እንዴ እንዴ ኦኬ አይ አምላክን የተሸከመቃት አህያ ነበረች የእናንተ አምላክ የምትሸከመው እንደዚህ ሞክ ምናምን ቢቀር ኦኬ በስጋ ተገልጦ ነው ያንተ አምላክ ልክ እንደኛ ተገልጦ ነው ዋው እና መስክ ተገልጦ ነው እንደኛ ቴንክ ዩ ዋው አለ ተገልጠ አጨብጭቡለት ስለ እግዚአብሔር ደፍረ ያወራውን ተነግረኛለህ ካርዲዬ ኦኬ ስለያስገባችሁና የጠየቃችሁን መልሱ እሱ የጠየቃችሁ አብዶታችሁንና ጥያቄን ምልክት ሚዩት ላይ ሁን አንድ ጊዜ እንትን አለ ክሪኬት አለ ከጀርባ ምላሹን እኮ ሰጥቼ ነበር። አንደኛ ነገር ገና ከመግባትህ በውሸት ነው የጀመርከው። አረዲን ጠየቅኩትና ምላሽ መለሰልኝ ብለሃል። እኔን ጠይቀኸኝ አይደለም። ኮመንት ስታደርግ ከኮመንትህ ላይ እንዲያውስ ከገረመኝ ኮመንት ውስጥ ፈጣሪህን በፍጡር በማሰብህ በፍጡር በመመሰልህ ምክንያት ስለገረመኝ እሱን ነው ምላሽ የሰጠው እና ስለዚህ እኔ እሱን ጠይቄው ነው ምላሽ የሰጠኝ ብለህ ቆስጤን እንትን ለማለት በውሸት አትጀምር። ሚዩት ላይ ሁንሽ ፕሊዝ፣ ማይክህን አታንሳ። ከዛ በመቀጠል ግን ምላሹን በደንብ አድርጌ በሚገባ ሰጥቼሃለሁኝ። ምላሹ ምንድን ነው? እናንተ ፈጣሪያችሁን በቦታ መገደብ ስለምትፈልጉ፣ በቦታ መያዝ ስለምትፈልጉ፣ ለምን በመሐመድ ምናብ የተሳለ አካልን ስለምትከተሉ ማለት ነው። ፈጣሪን ሳይሆን የምትከተሉት መሐመድ አሁን አንድ ሰውና አንድ ግለሰብን ለምሳሌ ፈጣሪን የማያውቅ ሰውን ፈጣሪ ምን ይመስላል ብትሉት በአይምሮ ልክ ነው የሚለካላችሁ ፈጣሪን በአይምሮ ልክ። መሐመድ ደግሞ በአይምሮ ልክ የለካው ፈጣሪ ምን ይመስላል? በቦታ የተገደበ በቦታ የተያዘ ጸሎትን ለመስማት እታችና ላይ የሚንከራተት እታች ላይ ያለ የሚወርድ ሶሪ ይሰማል። ስልክ ገብቶብኝ ነው። እሺ እሰማለሁ አይደለ ዴቭ? ያ እሰማለሁ። እሺ ስልክ በመሃል ገብቶብኝ ነበር እና ላይና ታች እያለ የሚንከራተት ፈጣሪ ነው ብሎ የነገራችሁን ስለምትከተሉ እንደዚህ አይነት ነገር ውስጥ ገባላችሁ ማለት ነው። በክርስትና ቦታ የሚባለው ራሱ በፈጣሪ የተፈጠረ ነገር ነው። ስፍራ በፈጣሪ የተፈጠረ ነገር ነው። ስለዚህ ለፈጣሪ የት ተብሎ አይጠየቅም። የት ነበረ ተብሎ አይጠየቅም። ስፍራን ራሱ ፈጥሮ ቦታን ራሱ ፈጥሮ መቼ ተብሎ አይጠየቅም ለፈጣሪ። ለምሳሌ ጊዜን የፈጠረው ራሱ ፈጣሪ ስለሆነ የጊዜን ባለቤት መቼ ብለህ አትጠይቀውም።
ከጊዜ በፊትም ፈጣሪ ስለነበረ ማለት ነው። ይሄ ግን ላይምሯችሁ ሁሉ እንደሚከብዳችሁ እኮ ይገባናል። ለምን አላህን በቦታና በጊዜ የገደባችሁት ስለሆነ። መሐመድ ተጠይቆ ነበር በነገራችን ላይ ይሄንን ጥያቄ እኮ ሰው ሄደው ጠይቀውት ነበረ ሰዎች። ለመሆኑ አላህ ፍጥረትን ከመፍጠሩ በፊት የት ነበረ ብለው ጠይቀውት እንደዚህ አይነት አስገራሚ መልስ አሁን ልክ ሙስሊሞቹ የተረዱበትን አይነት አረዳድ ነው የነገራቸው። አርሹ ነበረ፣ አርሹ ውሃ ላይ ነበረ፣ ከዛ የሆነ ጥቅጥቅ ያለ ደመና ውስጥ ነበረ አላህ ፍጥረትን ከመፍጠሩ በፊት ምናምን የሚሉ ዘገባዎችን ስለሰጣችሁ ነው። እና ፕሊስ እንደዛ በዛ አትገድቡት። ይሄ ነው። ወደ ርዕሳችን መመለስ እንችላለን። አንድ ጊዜ ዋን ሰከንድ ከስር ኮመንቶች ብዙ ኮመንቶችን ያልኩ ነበርና ኮንፊውዝ ሆነዋል ልጆች ክሊር አድርግላቸው የሚል ሀሳብ ሰምቻለሁ እና አይቻለሁ አንብቤያለሁ። እና በአካል ስላችሁ ከልጁ ጋር ተገናኝተን የተወሰኑ ሰዎች ይኖራሉ፣ ክርስቲያኖች እና ሙስሊሞች። ዳኛ አለ፣ አንድ ክርስቲያን አንድ ሙስሊም ሰዓት የሚይዝ በአንግባባ ደግሞ እንትን የሚል እና በአካል ፊዚካሊ ነው የምናደርገው። ግራ የገባችሁ ሰዎች ከዛ ግን ስትሪም ይደረጋል ወይም ደግሞ በላይቭ ይተላለፋል። እኔም በራሴ ያስተላልፋለሁ፣ እሱም በራሱ ያስተላልፋል። ሰው ኮንፊውዝ የሆናችሁ ሰዎች በዚህ መልኩ ነው። ምናልባት ከዚህ ፊት ያደረግናቸው ዲቤቶች ያያችሁ ሰዎች ብዙም ኮንፊውዝ እንዳትሆኑ። ግን አሁን አዲስ አይታችሁ ማታቡ ከሆነ በአካል ተገናኝተን ነው ዲቤቱን የምናደርገው። ግን ሁለታችንም ላይቭ ስትሪም እናደርጋለን። በመጀመሪያ ከታች ለጻፉ ነበር ያልኩና ከታች ጽፌ ነበርና አባይነህ መልሱ ተመልሶልኝ ወይስ አልተመለሰልኝ? አድምጬዋለሁ እኮ ያልኩት ስላልተገኘው አልተመለሰም። ጥያቄው ገና ሳልነግር ጥያቄ ምን ነበረ? ባጭሩ ጥያቄ አስቀምጠው። ጥያቄ ያልተመለሰም ብሏል። ጥያቄን ባጭሩ አስቀምጠውና ያየነው። እሺ ክርስቲያኖች ጊዜያችንን አጣጥፋ። ጥያቄ ምልክት አንተ ፕሮፋይልን ራሱ እኮ ጥያቄ ምልክት ያደረግከው እኮ ኑሮ ራሱ ጥያቄ ምልክት ስለሆነብህ ነው። አድምጬ ለምንድን ነው አንድ ጊዜ አንዴ ጥያቄ ምልክት ሆኖ ተመለሰልኝ እንደማትል እኮ እናውቃለን። በቃ ጥያቄ ምንም መመላለስ አያስፈልግም። እስኪ አንዳንድ ጊዜ ጥያቄ ስትመልስ እንስማህ። ደግሞ ሁሉን ነገር ጥያቄ ሆኖብህ ያስቸግራል። ስምህም ጥያቄ ምልክት፣ አንተም በቃ ከጥያቄ ውጭ ሌላ ነገር መልስ። እስኪ በጣም የሚያሳዝነው አርዲ እስልምና ላይ አንድ ቀንም ጥያቄ ጠይቆ አያውቅም። በነገራችን ላይ ብዙ ሙስሊሞች በውስጥ መጻፉልኝ አሉ። እሱ ጥያቄ ከመለሰ በቃ እኛ እንከፍራለን ብለውኛል። እስኪ አንድ ጥያቄ መልስ እስኪ። 2 ዓመት ነው የማውቅህ፣ አንድ ቀን እስልምና ላይ መልስ አታውቅም። አሁን አርዲ ተናግሮ በተናገረው ላይ ጥያቄው በቃ እታችሁን የፈጣሪ ጥያቄ ምልክት አዝግ እኮ ነው። አርዲ በጣም አዝግ ነው። በቃ ሁሌ እንደዚህ ነው ልጁ። በነገራችን ላይ በጣም አጭር መመላለስ ሁሉ የሚያስፈልገው አይደለም ጥያቄው። የት ነበረ ሰማይና ምድር ሲፈጠር ብለህ ጠየቅ። የት የሚለው ቃል ኦልሬዲ በስህተት ነው የጀመርከው። የት አይባልም ለፈጣሪ። አለቀ በቃ። ምንም እኮ መመላለስ የለውም ከዚህ በኋላ አለቀ። ከዛ አሁን ልክ ጥያቄ እንደተመለሰልህ አንድ ደግሞ አንተ በስህተት እስኪ ተሳስተህ ይኸው እስልምና ላይ ደግሞ ጥያቄ ጠይቄ እስልምናም ገብቶኝ ነው ሙስሊም የሆንኩት ብለህ ስለሆነ ናና እስኪ ደግሞ እስልምናን አንድ ጥያቄ መልስ እስኪ። በስህተት ማለት ነው። እንዲያው ሰው እንኳን ትንሽ ይሄ ልጅ እውነትም ጥያቄዎች ብዙ አሉት፣ ግን ደግሞ የሚያውቀውም ነገር አለ። እንዴት ኤኒዌይ ቀጥሉ። ስልክ ልመልስ ግን እሺ ቀጥሉ። አላህ ይወርዳል ብሎ ወንድሙ እንግዲህ አስቡት። አላህ ይወርዳል። ወዴት ነው የሚወርደው? ወደ ቅርቢቷ ሰማይ። ቅርቢቷ ሰማይ ነበረ መጀመሪያ? አልነበረም። ኦኬ። ወደ ታች ሲወርድ ላይ ሳለ ሲባል ሁለቱም ጋር አለ። ምን ማለት ነው? ጥያቄ ምልክት። ህይወት በጥያቄ ምልክት የተሞላ ሰው ነውና ይህንን እንግዲህ መልሰው ወይ አላህን ፕላስቲክ እስካላረከው ድረስ ተለጣጭ ጎማ እስካላረከው ድረስ ሁለቱም ጋር ሊገኝ አይችልም። ፊዚካል ቦዲ ያለው ታች የሌለ የነበረ ወዳልነበረበት ቦታ ይመጣል እያልከኝ በሰውኛ አይደለም። ምን ማለት ነው? ምን ማለት ነው? እላይ ነው ስትልኝስ በአምላክኛ ነው። ስለዚህ አሁን እዚህ ቶፒኩ ላይ እስኪ መመለስ የሚችል በነገራችን ላይ ቀኑ ሙሉ ይህንን
እቺን ዶሮ ይዤ ነው ያልኩት እና ማንም እቺን ዶሮ ሊደፍራት አልቻለም። በነገራችን ላይ እቺ ዶሮ ፐርሺያኛ ነው የምትናገረው፣ ቋንቋ ትናገራለች እና ፐርሺያኛ ቋንቋ ነው የምትችለው ብለው ነው ያስቀመጧት። በፐርሺያ ቋንቋ ትናገራለች፣ ቋንቋ ታወራለች። ምንድን ነው የምታወራው ቋንቋ? በፐርሺያ ቋንቋ ነው ብለው አስቀምጠዋል ማለት ነው። እኔ አይደለሁም ኪታቡ ነው። ማስረጃ መጠየቅ ይቻላል፣ ማስረጃ መጠየቅ ይቻላል። እኛ ለፈጣሪ ለሰው እንዲገባ ተብሎ ይጻፋል እንጂ ፔልቪክ መሆን አለበት። አረ የፋርሶች ቋንቋ ፔልቪክ ስለሆነ እሱ ከሆነ ብዬ ያ የፋርሶች ቋንቋ ፐርሺያ ነው የምትናገር ያሉኝ ወይ ከነፈሱ ነው የተሸከመችው። እኔ እንደውም መልሳት የታ አጥፍታት ነው ለስል ነው የመለስካት። ዶሮአችንን ሰምተኝ ምን አልክ ቢኒ? ከነፈሱ ነው ወይ የተሸከመችው? ከነፈሱ ነው እንግዲህ ከነፈሱ ነው። ከነፈሱ ፈስም አለች፣ ሲፈሳም ደግሞ አለ አላህ። በነገራችን ላይ የፈሱ ደግሞ በጣም የሚያስደነግጣችሁ ነው። የፈሱ እኔ በጣም ነው ክው ያልኩት ላሳያችሁ። የፈሱን ሲፈሳ አለ። የሚፈሳው ምን አይነት ፈስ ነው? ሁለት አይነት ፈሶች ይፈሳል ማለት ነው። ፈሶች በሁለት ይከፈላሉ። ድምፅ ያለውና ድምፅ የሌለው የሚልና ምንም ድምፅ የሌላት ያቺ የምትሰነፍጠዋ ማንና አላህ አደምን ፈስ አስተማረው። እኔ አሁን እዚህ ጋር አላህ ይፈሳል አላልኩም፣ ጥያቄ ነው የጠየኳቸው። ሁሉ ነገር አስተምሮታል አላህን ይላሉ። አላህ አደምን ሁሉን ነገር አስተምሮታል። ሁሉንም ነገር አንድ ነገር ሳያስቀር እያንዳንዷን ነገር ሳይሆን ቁርአኑ ነው የሚለው ሱራ 231 ላይ ሁሉንም ነገር አስተማረው። ሙፈሲራቶቹ ሲፈቱት እዚች ጋር ፈስን ሳይቀር ጥቃቅን ነገሩ የሚባሉትን ፈስን ሳይቀር አስተምሮታል። ሁለት አይነት ፈስ፣ አንደኛው ድምፅ ያለውና ድምፅ የሌለው ፈስ። እንዴት አድርጎናል ያስተማረው? በጣም ነው ጥያቄ የሆነብኝ። ሁሉንም ነገር ካስተማረው ካካ ማለትንም አስተምሮታል፣ ሽንት መሽናትንም አስተምሮታል። እንዴት ነው አትሊስት ማለት ነው በምልክት ቋንቋ እየነገረው ነው ሊያስተምረው የሚችለው። አትሊስት ወይ በድምፅ ነው። አላህ ከሌለው እነዛ ነገሮች ያ እሱ እኮ ነው። ድምፅ የሌለውን ፈስ እንዴት አስተማረው? እሱ ነው ጥያቄ። ድምፅ የሌለው ፈስ እንዴት ነው እንደሚፈሳ እንዴት ነው ያስተማረው? ድምፅ የሌለው ፈስ እንደሚፈሳ ምን አላችሁ? ድምፅ የሌለው በሽታ እንዴት አልገባኝም። በሽታ ስትሉ ወንድሞች አሉ፣ እኛም አልገባንም። በሽታ ማለት እኔ የሚሸት ፈስ ያላችሁ ነው። እኔ አልገባኝም። ቱስ ሲያደርግና ሲሸት ልክ እንደዚህ ነው የሚሸተው ፈስ ድምፅ የሌለው ይለዋል ማለት ነው። ድምፅ ያለው ሲሆንና ድምፅ የሌለው እኔ በጣም ነው ኮንፊውዝድ የሆንኩት። ሁለት ሙስሊሞች ልትመልሱልኝ ይገባል እነዚህን ጥያቄዎች። ድምፅ ያለው ይሁን ድምፅ የሌለውን እንዴት ሊሆን ቻለ? እንዴት ሊሆን ቻለ? ያው እኔ አይደለም ትራንስሌት አድርጌ ያስቀምጬላቸዋለሁ። በነገራችን ላይ ምን ብሎ ነው ከዛ ሲያስቀምጡ አጠባሪ ነው። በነገራችን ላይ የፈታው አጠባሪ ነው ሲፈታው ያስቀምጠው ማለት ነው። እዚች ጋር ጠበራኒ ሱራ 231 ሲፈታው ያው ረጅም ነው እና ያው ትራንስሌት አድርጌ ነው ቁጭ ያደረኩላችሁ። ምን አለ አነስተኛ ከቱ ጋር ልጀምርላችሁ። እሺ ያ እዚህ ጋር ይናገርና እሺ ሙስሊም ነገረን እንዲህ አለ መሐመድ ቢን ሰልማን ኢስናዶቹን ያስቀምጠና አደምን ስሞቹን ሁሉ አስተማረ ይላል። አደምን ምን አለው? ስሞችን ሁሉ አስተማረ በሚለው ዙሪያ አለ እንዲህ አለ ካለ በኋላ የእያንዳንዱ ነገር ስም አስተማረው። ሌላው ቀርቶ ኢመንት ትናንሽ ነገሮችን ድምፅ የሌለው ፈስንና ይላል። ድምፅ ያለው ፈስን ድምፅ የሌለው ፈስንና ድምፅ ያለው ፈስን ጭምር ያለውን ፈስን ጭምር አስተማራው ይላል። እንዴት ነው ድምፅ የሌለውና ድምፅ ያለው ፈስ ያስተማረው? እንዴት ነው ድምፅ የሌለው ፈስ ሊያስተምር የቻለው? አላ ይህን ብትመልሱልኝ። ኦኬ ይሄ ተራክቦ አስተምሮታል? ግብረ ስጋ ግንኙነት አስተምሮታል? ማድረግ እንዴት ነው ያስተማረው? ግብረ ስጋ ግንኙነት ሁሉንም ነገር አስተምሮታል ከተባለ ማለት ነው ለአደም። እንግዲህ እኛ ክርስቲያንን እና እንደናንተ እንደመሰለን አንፈታም። ተፍሲራችሁ ሙፈሲሮቻችሁን የቁርአኑን ኢንተርፕሬቴሽን የዚህን የቁርአን ክፍል የፈቱትን ኡስታዞቹ አሊሞቹ ያስቀመጡበትን ነው ያመጣ ነው። እና ኢብኑ አባስ ቁርአንን እንዲፈቱ ዱዓ ያደረገላቸው መሐመድ
ብቸኛው ሰዎች እነሱ ናቸው ያስቀመጡት። እንዴት ነው ድምፅ የሌለው ፈስ እንዲፈሳ ያስተማረው? ዚስ ኢዝ ማይ ኩዌሽን። የዕለቱ ጥያቄ አንዱም ይሄ ነው። ቢኒ ያስታወስከኝ የጠዋቱንና የሚመልሰው ግን የለም፣ የሚመልሰው የለም። ሰው እነዚህ መጽሐፎች አይታቻችሁ ታውቃላችሁ? ሙስሊሞች ቁርአኑን ትቀሩታላችሁ፣ ከፍታችሁ አንብባችሁ ታውቃላችሁ? አያውቁም። ከባድ ነው፣ ከባድ ነው። ወደ ዶሮ እንመለስና እሺ ይኸውላችሁ ያለ እሺ ኩኩሉ ዶሮም ወግ አገኘች። እሺ ኢብን ሙረይን ከኡሙ ሰዒድ እንደዘገቡት ይላል። እሺ አለች ነብዩ የአላህ ሰላት በሳቸው ላይ ይሁንና እንዲህ ሲሉ ሰሟቸው። አርሹ ዙፋኑ እግሮቹን በምድር ታችኛው ክፍል ክንፎቹን በምስራቅ አንገቱን ከአርሹ በታች በሆነ በእንቁ የተፈጠረ አውራ ዶሮ መልክ ባለው አውራ ዶሮ ምናምን ይኸውላችሁ ከአርሹ በላይ እንግዲህ እዩት። ይህንን ዶሮ አይገልጸውም። በነገራችን ላይ ይሄ ዶሮ ግዝፈቱም ማለት ነው። በደንብ ካያችሁት ምንድን ነው እያለን ያለው ሰውየው? አርሹን እሺ በእግሮቹ ምድርን አስቡት። ምድርን ከታችኛው ክፍል ክንፎቹ በምስራቅ አንገቱን ከአርሽ በታች አድርጎ ማለት ነው በሆነ እንቁ የተፈጠረ የአውራ ዶሮ መልክ ባለው መልአክ ላይ ያርፋል ይላል። ይሄ ማለት ነው። አሁን ይሄ አንገቱ እንደዚህ አድርጎ የአውራ ዶሮ መልክ ባለው፣ በዚህ ላይ ክንፎቹ እንግዲህ በጣም ግዙፍ ነው መልክ ባለው መልአክ ተሸክሞታል አላህን። በዚህ አንገት ላይ ያርፋል። በዛት ዴባ በዛት ራሱ ከአላህ እንደሚበልጥ ታውቃለህ? ዶሮ እንዲህ ምስራቅና ምዕራብ መሐመድ እኮ እዚሁ በሐዲስ ተናግሮ የለ እንዴ? የአንዱ መልአክ እኮ ርዝመቱ እኮ ወፍ ስትበር ታውቃላችሁ? ወፍ ስትበር ስንት ኪሎ ሜትር ነው ልትበር የምችለው? እንግዲህ ያስቡት። በወፍ ነው ያስቀመጠው ማለት ነው። እና ስንት ነው ያለው? በጣም ረጅም ነው። 1700 ይርስ ነው የሚለው። 1700 ይርስ ይፈጃል በወፍ እንደ ወፍ እየበራ አስባችሁታል? የአንዱ መልአክ ክንፉ ብቻ ማለት ነው። አንድ ቦታ ላይ ደግሞ 50 ምናምንም አለ። ስላሳየችው አቆጣጠር በአላህኛ ነው ወይስ በእኛኛ ነው? በእኛኛውን በአላህኛውን አላውቅም። እንግዲህ እሱን ይመልሱልናል። ሱናን አቢ ዳውድ ላይ ነው የሚገኘው። ጃቢር አብደላ ሪፖርት ይላል። ዘ ፕሮፌት ሜይ ቢ ፒስ ቢ አፖን ሂም ሰይንግ ይላል። ጃቢር አብደላ እንደዘገበው መልእክተኛው እንደዚህ አሉ ይላል። I have permitted to tell you about one of Allah's angel. ፍቃድ አግኝቻለሁ ስለ አንዱ የአላህ መላእክት ልነግራችሁ ይላል። ቤርስ ዘ ቶን ዛት ዲስታንስ ቢትዊን ይላል ዘ ሎቢ ኦፍ ሂዝ ኢር ከዚህ ከጆሮ ጀምሮ ማለት ነው ኤንድ ሂዝ ሾልደር ኢዝ ጀርኒ ኦፍ 1700 ይርስ። አስባችሁታል ግዝፈቱን? 1700 ይርስ ማለት አካሉ እኮ ነው። አካሉን ለመጨረስ ማለት ነው። አንዱ ከጆሮ እስከምንለው ይሄ እንትኑ ሾልደሩ ምንድነው? ቆስጤ ምን አልከኝ? ይሄ ከጆሮ ቢትዊን ዘ ሎቢ ኦፍ ሂስ ሄር ከጆሮ ግንድ ነው አይደለ? ከጆሮ ግንድ ጀርባው አለ አይደል? ይሄ እንዳለ እንደ ሾልደር ይሄ በቃ አንገት አለ አይደል? ወደ ትከሻ የሚያገናኝ በጀርባው በኩል በጆሮ ግንድ እሱ ነው 700 years 700 ዓመት ይፈጃል። አይቶ ለመጨረስ አስቡት። ጎቢታችን ለመጨረስ ያሳዝናል። እሺ ሌላ ሙስሊም አስገቡ ወይ ሀሳባችሁ ስጡ። ቀጥሉ። ሂዝ ሜጀረብል ባይ ዘ ወይ እኮ አሁን ይሄን ያክል ይፈጃል። ሺህ ጊዜ ቢያስረዝሙት ሜጀር የሚደረግ ማተር ነው ማለት ነው። አላህ በሂዝ ኢሴንስ በመጨረሻው ብሎም አላህ ይለካል። የሚለካ ነገር ደግሞ ግዘፍ ነው። አላህ ግዘፍ ነው። ይለካል እኮ አላህ እኮ ይለካል። ቢካዝ ለምን መሰላችሁ የሚለካው?
አርሽን የሚያክል ፍጥረት የለም ይላሉ አይደለ? አርሽን የሚያክል ፍጥረት የለም በዓለም ላይ ከምድርም ከምንም ከሁሉም አርሽ ይበልጣል ብለዋል። ስለዚህ አርሽን ወደ ምድር እናስገባው ብንል ከምድር ስለሚበልጥ አርሽ ምድር ውስጥ ሊገባልን ይችላል? አይችልም። ፕላስቲክ እስካልሆነ በስተቀር ጥፍጥፍ አድርገን የሚነፋ ፕላስቲክ አለ አይደለ? እንደዛ እስካልሆነ ድረስ አርሹ ማለት ነው ወደ ምድር ሊገባ አይችልም፣ ግዙፍ ስለሆነ ማለት ነው። አላህ ደግሞ ወደ ምድር ይገባል። ስለዚህ አትሊስት አላህ ከአርሹ ያንሳል ማለት ነው አይደል? ወደ ቅርቢቷ ሰማይ እዚህ ስለሚመጣ አርሹ ግን አይመጣም፣ ዙፋኑ ግን መግባት አይችልም። ስለዚህ አላህ ከዙፋኑ ያንሳል ማለት ነው። ክሊር ነው መሰለኝ አይደል? ጋይስ በጣም ግልጽ ነው። ይሄ ምንም ካልኩሌሽን አያስፈልገው። ይሄ ጣዖት ነው። ይህን ደግሞ ፍጥረቶቹ የሚሸከሙት ከዛ በኋላ ደግሞ ፍጥረቶቹ ተሸክመውታል። እነ ዶሮ፣ እነ እንስሳ፣ እነዚህ አካላት ኢዳዝም ሜክ ሴንስ። ሀብ ቀጥልሽ ሀሳብ ካለ ሀሳብ ስጥና ወደ ፈሳችን እንሂድ ስላለ ፈሱን እናንብብ። እኔ ጋር ገስት እየከፈተ ስላለ ካልሆነ አስገቡሽ። ሙስሊሞች ካሉ ገስት ላይ ሞዴሬተሮች ቶሎ እየከፈታችሁ እያያችሁ አታስጠብቋቸው፣ አስገቧቸው። ሞዴሬተር መስተካከል አለበት። በጣም ጌታ ተቸገርን እኮ። አክቲቭ ለሆኑ ሰዎች ብቻ ስጣ ቃል ያ እናስተካክላለን። ለጊዜው እንትን ያድርጉልን። አሁን ሀሳብ ስጡ። አሁን ዝም አትበሉ፣ ካልሆነ ወደ ቶፒካችን እንግባ። እኔ ትንሽ ሀሳብ እዚህ ላይ የምሰጠው ነገር ምንም ትልቅ ባይዞ ብዙ ሙፈሲሮችን አይታችሁ ከሆነ አሊሞችን አይታችሁ ከሆነ አላህን ትልቅ ለማድረግ በቃ ያረዝሙታል ማለት ነው። ወደ አላህ አርሽ ለመድረስ ይህን ያክል 100 ዓመት በፈረስ እርምጃ ትሄዳላችሁ፣ በፈረስ ሩጫ ትሄዳላችሁ፣ በወፍ በረራ 500 ዓመት። ሺህ ጊዜ ትልቅ ቢሆን አንድ ነገር ሜጀር የሚደረግ ከሆነ ያ ነገር በጭራሽ ፈጣሪ ሊሆን አይችልም። ምክንያቱም ሜጀር ተደርጎ የሚደረስበት ነው። ምንም ትልቅ ቢሆን ኢቭን ኢፍ አሁን ዩኒቨርስ እኮ በጣም ሰፊ ነው፣ በጣም ሰፊ ነው። አሁን በአስትሮኖሚን የሚያጠኑ ሰዎች ሜጀር ሲያደርጉ በቃ በብርሃን ፍጥነት ነው የሚለኩት። ምንም ያህል ትልቅ ቢሆን ግን ይሄ ዩኒቨርስ የሆነ መዳረሻ አለው። ይህን ያክል ነው ተብሎ የራሱ ካልኩሌት የሚደረግበት የራሱ ሜተድ አለው። አላህን ይህን ያክል ነው በቃ ፈጣሪ ነው ለማለት የሚለውን እንትን ለማለት ረጅም ዓመት በቃ አለ አይደለ? ይህን ያክል 1000 ኪሎ ሜትር፣ ይህን ያክል በዚህ እርምጃ፣ በዛ ልክኛ አላህን ሜጀር የምናደርገው ከሆነ እሱ በጭራሽ እውነተኛ አምላክ ሊሆን አይችልም። 1000 ጊዜ ትልቅ ቢሆን ኢቭን ኢፍ ከዚህ ከፍጥረታዊ ዓለም ከሆነው ነገር እንኳን ይበልጣል ብሎ ቢለካ አሁን እግዚአብሔር በንጽጽር ወደ እግዚአብሔር እንመለስ። እግዚአብሔር ይህን ያክላል አይባልም። እግዚአብሔር እኛ ከዩኒቨርስ 10 እጥፍ ነው የሚበልጠው አንልም። እግዚአብሔር እኛ አሁን ካለንባት ሰዎች ሪች ካደረጉት የዩኒቨርስ ከዚህ ከሁለንታው 1 ቢሊዮን እጥፍ ነው የሚበልጠው አንልም። እግዚአብሔርን የሚያክለው የሚመስለው የለም። ይህን ያክል ነው አይብስ ጀመር በሰው አእምሮ ኮምፕሬንድ አይደረግም። ሃው ካን ዘይ ሜጀር እንዴት ነው እሱን ለክተው ይህን ያክል 1000 ጊዜ ቢረዝም ዩኒቨርስን 1 ቢሊዮን ጊዜ ቢበልጥ ሰው አምላክን እንዴት ነው ሜጀር አድርጎ ሊለካው የሚችለው? እና አላህን ያተለቁ መስሏቸው ነው ሙፈሲሮችም፣ እንደዚሁም ደግሞ የጥንት ሊቃውንትም አላህን ትልቅ አደረገን ብለው ግን ፍጡር መሆኑን በዛው እየነገሩን ነው ማለት ነው። ምክንያቱም እኛ እግዚአብሔር በጣም ትልቅ ስላደረግ ነው አይደለም። ሲጀመር ይሄን ያክል ነው ተብሎ ራሱ በጭራሽ ለእግዚአብሔር አይነገርለትም። እና ይህን ነገር ለማለት ነው። እናመሰግናለን ቢክዬ። እንግዲህ አንድ ዛሬ ከገጠመኝ አስገራሚ ፈትዋዎች ደግሞ ላሰማቸው። እነዚህ ሰዎች አፍሪካ ቲቪ ላይ ነው ስልክ ቁጥራቸውን አስቀምጠዋል ምናምን ፈትዋ እየሰጡ ነው። እና ትንሽ እንዳይዘጋብኝ ቪዲዮ እንደዚህ አድርጌ ያሰማችኋለሁ። ሀሳቡ ልንገራችሁ። እነዚህ ሰዎች ስለ አምላካቸው እንግዲህ ምን ይሸከመው ምን ይሁን በቅርቢቷ ሰማይ ይውረድ ምን አልተገለጸም ነው። የቲቪ ቻናል ከፍተው መለኮታዊ ጥያቄ እንኳን ሲጠይቁ አላየንም። ሙስሊሞች አይጠይቁም። ኢቭን ማለት ነው ሀዲሳትን ወደ አማርኛ አልተረጎሙላቸውም። እስልምና 1400 ዓመት ኢትዮጵያ ውስጥ ቆይቷል ተብሎ ሀዲስ እነ ቡኻሪን ከኛ ነው እየሰሙ ሰፕራይዝ እየሆኑ ያሉት።
የተሰደቡ ያህል እየደነገጡ ያሉት። ይህንን እንኳን ወደ አማርኛ ላመጡላቸው ነው። ይህን ሁሉ ዘመን እስልምና ኢትዮጵያ ውስጥ አለ ብለው እያሉ ማለት ነው። ነገር ግን ባጀት መድበው ቲቪ ከፍቶ ኡስታዞቹ የሚጠየቁት ጥያቄና የሚመልሱትን መልስ ስሙት። እንግዲህ ምን አይነት ጥያቄ እንደሚጠይቁ ወንዱ ሴቱ ማለት። አሁን ይሄ በጣም ካስደነቁኝ ውስጥ ነው። ስለ ዶሮ ነው። ስሙት እስኪ። መጉመጥመጥ የሚባለው በአፍንጫ ውሃ መሳብ የሚባለውን ነገር ካካተተ ማለት ነው ቀጥሎ ይመጣል እንጂ መጥመጧና ስንሻቅን ካልተጠቀመ ውዱ ሊሆን አይችልም። طيب اوكي شكرا جزاكم الله خير خير شي بارك الله فيك አሁን እዚህ ይጀምራል ማለት ነው። ሌላኛው እዚህ ጋር ይሄኛውን ጥያቄ ነው የሚሰሙት። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አህለን ወንድማችን። ጥያቄ ነበር። እሺ አንድ ዶሮ ነበረች። ጎረቤት ቤት እንደመጣ ያዋት ገባታ ብሩኛ ታስመራለች። ዶሮ ዶሮ ነው ያልከው? አዎ ዶሮ። እሺ የማን ናት? ከየት መጣች? የመንደር ነው የመጣችው። ያው ደጅ ስናገኛት ገባናት። አሁን ባለቤቱንም ማግኘት አልቻልንም። እንዴት ነው የምናደርጋት? ዱር የተገኘችው ወይስ መንደር ሰፈር ነው? ሰፈር ቤት ዶሮ ነበሩ። ወይኔ እኮ ገባኝ። መንደር ላይ ከሆነ የጠፋው ሰው እንዳለ ማወጅ ነው። አይደለም መጣችሁ ብዙ አካባቢያችን ብንጠይቅም እኛ ጋር ማገሪያ ዞሮ ይችላሉ እኛም ስላሉ እነሱ ጋር ተደባለቀች። አይ የምትችሉትን ያክል ጠይቃችሁ ከጠፋ መጠቀም ትችላላችሁ። ያው ባለቤቱ በመጣ ጊዜ ይከፈለዋል ማለት ነው። ካልመጣ አልመጣም። እንዴት ነው? እንቁላል ትወልዳለች። እንቁላል ቢያንስ ይወልዳል። ያሳቀኝ እንቁላል ትጥላለች። ኧረ ወገን እኒህ ሼክ ናቸው። ቴዎሎጂ ትምህርት የለም። በቃ ቴዎሎጂ ምን የሚያስተምሩት ቴዎሎጂ አጡ። የለም ስለ አላህ ማንም አይጠይቅም። እነሱ ማያስተምሩ ዶሮ ይሄ እኮ ደውለህ እኮ እንዲህ ህሊና እኮ ሰውነት ብቻ የሚነግረህ ነገር እኮ ነው። አንድ ዶሮ ጠፍታ እኛ ቤት መጣ በዛሬ ብለህ ደውለህ አስበዋል። እና እንዴት ነው አርጄ በበላት ይበቃል ወይስ አይበቃም? ከዛ ይመጡና በአደባባይ ደውለው እያወሩ ንስሐ አባታችሁ ለምን ትናገራላችሁ? እስልምና ጠፍታ የመጣች ዶሮ ከጀርባ ነው ከታች ነው የምትታረደው? ለንስሐ አባትህ እንዴት ትናገራለህ ይላል። ከንስሐ አባት ጋር ኃጢአትን እኮ ነው የምትናዘዘው። ይህን ሉክ እንግዲህ ሰዎች በቲቪ ግን ከንስሐ አባት ጋር ብቻ ነው ቁጭ ብለህ የምታወራው። ይህን መጥቶ ይቃወማሉ። በቲቪ ደውለው ግን በቲቪ ዶሮ አግኝቼ ነበረ። አስቸጋሪ ነው ስሙ እኮ ማለት ልክ ወርቆ እንደተገኘ እቃ ማለት ነው። ያለችው ያለ ማንነቷን አውቃችሁ ዶሮዋ ከለሯ ምኗን አይታችሁ በጊዜው የጠፋችሁ ብላችሁ ማወጅ ትችላላችሁ። ባለቤቷ እስከሚመጣ መጠበቅ አለባት። ያው የወደቀ እቃ እስከ ዓመት መጠበቅ አለበት። እስከዚያ ድረሳ ያለውን ነገር እየሞከራችሁ ማፈላለግ ይኖርባችኋል። ከጠፋ ትጠቀማላችሁ። ባለቤቱ ካልመጣ አልመጣም፣ ከመጣ ብትመገቧትም ብታርዷትም ትከፍላላችሁ ማለት ነው። ብጠፋስ ያለው ደግሞ ያው እንደ ወርቆ እንደሚገኝ እቃ ማለት ነው። ምናልባት አጋጣሚ ከጠፋችሁ ይጠፋሉ በመንገድ። ስለዚህ ብትጠፋብን እንዴት ይሆናል? ምናልባት ብትጠፋብን እስከ እናንተ በተቻለ መጠን ለባለቤቱ ለማድረስ እየሞከራችሁ ከጠፋች ጠፋች ነው። እሱ ሰባል የመጣችው ከባለቤቷ ጠፍቷል። እናንተ ጠፋ ትችላለች። ኢንሃውስ ምንድነው ፖይንታችን? ይሄን አልነበረ መስራት ያለባቸው። ስለ አምላካችሁ ምንም ነገር እውቀት የላቸው። አንድ የምታችሁትን ነገር አታውቁም። ሁለት ስለ አምላካችሁ እውቀት የላቸው። ሶስት በዚህን ያህል ደረጃ ስለ ዶሮ ጥንቃቄ እናደርጋለን ብላችሁ የምትሄዱ ደውላችሁ ስለ ዶሮ እንኳን የምትጠይቁ ከሆነ ስለ አምላካችሁ እንዴት አታውቁም? ስለ አምላካችሁ ግን ምንድን ነው ምንም ነገር ማታውቁት እንዴ? ምን አለ እስኪ እዚሁ እንዲሁ ዶሮ ብለህ በደወልክበት አላህ እግር አለው እጅ አለው አላህ ጭንቅላት አለው እንዴ? የአላህን አርሽ እንትን ነው የሚሸከመው ዶሮ ነው ብትሸከመው ብለህ ብትጠይቅ
አይጠይቁም። የቤት ጣጣ ነው የሚጠይቁት። ለዛ ነው የማያውቁት እኮ ምንም ነገር። በቃ ይሄ እኮ በጣም ቢግ ሼም ነው። ቲቪ ቻናል መስረተህ ባጀት መድበህ ኢዚ እኮ ነው ይሄ እኮ ጋይስ፣ በጣም ተራ ነገር እኮ ነው። ሂዩማኒቲ በራሱ ሰውነትህ በራሱ የግድ እኮ ሃይማኖተኛ መሆን አይጠበቅብህም ይህንን ነገር አንደርስታንድ ለማድረግ። የሰው ሀቅ ማትፈልግ ከሆነ ኡስታዝ ስለነገረህ አይደለም። 1 ዓመት አይደለም 2 ዓመትም ቢሆን ሰውዬው እሱ ከሆነ ካለ አንተ ከበላው ብትሰጠው ምንም ችግር የለውም። 1 ዓመት ስለተባልክ አነሱ አሁን 1 ዓመቱ ካለፈ በኋላ የራሱ ጉዳይ፣ 30 ቀን ካለው ከ30 ቀን በኋላ ብመጣ የራሱ ጉዳይ ነው። ህሊናህ የሚባል ነገር አለ። ህሊና ተጠቅመህ ነገሮችን የምታደርጋቸው ነገሮች ናቸው። ከዛ በላይ ግን ሞር መጠየቅ ያለባቸው ጥያቄዎች ቴዎሎጂካል ጥያቄዎች እያሉ ጠይቁ። ለምንድነው ማትጠይቁ? ለምንድነው ማትንትማቱ? ስለ አምላካችሁ ኢቭን እውን ኢየሱስ ክርስቶስ አምላክ ነው ሆነ የሚል 1000 መጽሐፍ ሲጽፉ 1 ሐዲስ አልተረጎሙላችሁም። ቡኻሪ ሙስሊምን እንደዚህ አስደንጋጭ መጽሐፎችን በሚገባችሁ ቋንቋ አላጻፉላችሁ። ኦልዌይስ ቢ ተቃራኒ የሆነ ነገር ነው የሚሰጧችሁ። ሙስሊሞች ይሄ በጣም ታሳዝኑኛላችሁ። እንደዚህ አይነት ነገሮችን ሳይ ለዚህ ባጀት ተመድቦ ሲሰራ ሳይ እስቃለሁ አንዳንዴ። ይህን ያህል ባጀት ተመድቦ በቲቪ ደረጃ ተቋቁሞ ሲሰራበት ደውላ ባለፈው አንድ አራት ሰምቻችኋለሁ አይደለ? የባሌ ወንድም ዕቃ ትዋሰኛለች፣ ሚስቴ እንደዚህ ሆነች። አባ ቤተሰብ መምሪያ ነው የሚመስለው። ቤተሰብ መምሪያ ነው። ይቀርታል ሁሌ ቴዎሎጂካል ጥያቄዎች አሉ። ቀኑን ሙሉ እኮ ስትጠየቁ ነው የምትሉት። ግራ እየገባችሁ እኮ አላህ ይወዳል ሲባል ምን ማለት ነው? አትጠይቁም እንዴ? ኬር የላችሁ ነው? አያስተናግዱም እንደዚህ አይነት ጥያቄ ነው? አያስተምሯችሁም እንደዚህ አይነት ጥያቄዎች? እነሱ ሲጠይቁ አይቀበሏችሁም ነው? አልገባንም። ለዛ ነው ኤቭሪዌር እንትን ላይ የሆነ ነገር ሲባል ስድብ የተሰደባችሁ ያህል የሚሰማችሁ፣ ሐዲሳችሁ ሲከፈት የተሰደባችሁ ያህል የሚሰማችሁ ለዛ ነው። ስለዚህ ይሄ ከኛ አይደለም። ኤቭሪቲንግ ያለው ከመጽሐፋችሁ ነው። እኛ ጥያቄ ነው እያቀረብን ያለ ነው። መጽሐፋችሁን ከፍተን አንብበን ለዛውም በማንችለው አረብኛ ታግለን እያንዳንዷን ነገር አጥርተን እርግጠኛ ሆናን ኤቪደንሶችን አሟልተን ነው እየመጠን እየነገርናችሁ ያለ ነው። ጠይቁ ሙስሊሞች፣ እውነት ከዚህ ከጨለማ ውጡ። ስለዚህ እኛ እችን ዶሮስ እንዴት እናርጋት ነው? የአላህ ዶሮ ምን እናርጋት? እሺ ያችኛዋ ዶሮ 1 ዓመት ያህል ካረድካትን ትከፍላለህ ተብሏል። እችኛዋ ዶሮስ? እሺ ስለዚህ እችኛዋ ዶሮ የሚመልስልን አለ? እችን ዶሮ ምን እናርጋት? ኡስታዞች ምን እናርጋት? ሼኮች አፍሪካ ቲቪ እንደውል ለዚህም እኛ ያስተናግዱናል። እኔ በነገራችን ላይ በጣም ሼህ መሐመድ ዜኔ ጋር ልጠይቅ ሞክሬ ነበር በተደጋጋሚ። ገስት እያያችሁ እሺ፣ አስገቡ ሞዴሬተሮች በተደጋጋሚ እና አልቀበል ብሎ ነው አላስቀበል ብሎ። እንዴት ነው እሱ ነገር ሪኳየርመንቱ? ዴቫ ያው በቁጥሩ መደወል ነው እና በሳውዲ ኢቭን ቲክቶክ ላይ ላይቭ ይገባሉ እና አቆሙ። በኮሜንትም ይቀበሉ ነበረ፣ አሁን አቆሙ። ምክንያቱም ክርስቲያኖች እየሄዱ እየጠየቁ አስቸግረው። ሙስሊሞች የጠይቁማ ሙስሊሞቹ የሚጠይቁት ባሌ እንደዚህ አድርገው ባሌ በዚቱ ነው። ሻሃዳ ሲይዘው ነው የሚሉ የሚያስገቡ ሻሃዳ ሲይዘው ነው የሚያስገቡ። ምን አውቄ እንግዲህ አቆሙ በቃ መቀበል። ምክንያቱም ሹብሃ ለመፍጠር ነው የሚመጡት ነው። ሹብሃ ማለት ሙስሊሙ እንዲጠራጠር ሊያደርጉብን ነው የሚመጡት እነሱ እና ስለዚህ ካፊር እንዳትቀበሉ። ምክንያቱም እኛ ከገባን እኛ ምን ጠየቀው ጥያቄ እዚያ ውስጥ ያለው ሙስሊም ጠቅላላ የራሱ ጥያቄ አድርጎ ይወስዷል እና ሙስሊሞች ደግሞ ይህን አይፈልጉም፣ እንዲያውቁ አይፈልጉም ሙስሊሞች እነዚህን ጉዶች። ኧረ ሳምሪ ኮመንት ስንት አይነት ክፉ ሰው አሉ። አላዛር ምንድን ነበር የከፈትከው? ዘይባን አስገባለህ። ዘይባ የጉራጌዋ በቱ ሀባ ተሸነ አደ ቁጭም በቁጫም ባሬ ነይ ግቢ ቀጠር አላዛር እንትን እንዳትታይ ቦስ። እሺ ዋርኒንግ ሰጥቶኛል እና ታብታብ ምናምን አድርጉት እና ስለቀቁት እስኪ ጉድ ላይ ምናምን ብላችሁ ይሄ የተረገመ ልጅ ያመጣውን ሀዲስ ተመልከተው አሁን
ሊያንቀቀው ነው አርሹን። መለሽ ዴቭ ምን ተፈጠረ? እኔ እንጃ በሱ ምክንያት ነው የሰጠኝ አላውቅም። ዋርኒንግ ነው። እኔ ዋርኒንግ እኔ አላወረድኩትም ራሱ ካወረዱት ካልሆነ ወይኔ ዘጋበት። እኔ እንጃ አላዛር ዘጋበት። እኔ አይ ቲንክ ጎትቼዋለሁ። እስቲ ቀጥሉ ቆስጥቺ አለው ዘጋበት አይቀርም። ሀዲሱ የተረገመ ሀዲስ ነው እኮ ለዛ ነው ዋርኒንግ ብሎ ጻፈብህ። አዎ ጊፍት ሰስፔንድድ ምናምን ብሎ ባንዴ ነው በቃ እንዳለ ቁልፍ ያደረገው። እስቲ እሺ ሙስሊሞች ካላችሁ እሺ ላስገባ ሰው አላዛር ሰላም ነው። ኦኬ ነቀለኝ። ምን ተፈጥሮ ነው አላዛር? እኔ እንጃ እንትን አለኝ ስላላ ሲነገር ነው መሰለኝ። ያ እንትን እያለኝ ነበረ። አሁን ከተሰማው ዘይባ እሺ ልኬልሻለሁ። ዘይባ አክሴፕት በይና ግቢ። ትልቁ ላድርግ እንዴ ወይ ካልሆነ ገዝት ላኪ። እሺ እሺ አላዛር ናዲስ ስሙ እስቲ ዘቢባ አትገባም። ዘቢባ ከጠዋት ጀምራ እዚህ ነው የምትማረው። አይ አስገቡኝ እያለች አትገባምና ከጠዋት ጀምራ አብራኝ ነበረች። ከጠዋት ጀምራ ከትላንት ጀምራ አሰደም አይ አስገቡኝ እያለች ነበር። አሁን እስልምና ለእሱ ሊወጣላት ነው። በቃ ሊያስነጥሳት ነው። ጫፍ ላይ ደርሳለች። ለዚያ ነው ተዋት። ቀጥል አላዛር። ይሄ በጃህሚያቶች ላይ በይኑል ተልቢስ የሚባለው መጽሐፍ ነውና ዘግታል ካሜራ። እሺ ያው ቮሊዩም 3 ፔጅ 258 ላይ ነው የሚገኘው እና እዚህ ጋር ምን ይላል መሰላችሁ? አሁን ተዘገምስ። እሺ ምን ይላል? ከአብ የሚባል እንግዲህ ትልቅ ታቢይ ያለ በእነሱ ዘንድና ተመልከቱ። የካብ በሚገርም ሁኔታ ስለሚያስቀምጠው ነው። ተመልከቱ። a man came to Kaab while he was with a group of people inside አለ። ካብ ከሰዎች ጋር እያለ ኦኬ አሁን የሚታየው ወይስ እኔ ጋር ነው ብቻ የሚዘጋው? እሺ ቆይ ዘግቼ ድንጋይ። እሺ a man came to Kaab while he was with a group of people inside አለ። ከሰዎች ጋር እያለ ካብ አንድ ሰው መጣና ወደሱ እንዲህ አለው፣ አቡ ይሻቅ ቴል ሚ አባውት ዘ አልማይቲ፣ ስለ አቡ ይሻቅ ሆይ ስለ ታላቁ አምላክ ስለ አላህ ንገረኝ ብሎ ይጠይቋል። the people were greatly surprised by his words፣ በቃሉ በጣም ተደነቁ እዛ ጋር የነበሩ ሰዎች ማለት ነው። so ካብ said አለ። ከዛ ካብ እንዲህ አለ፣ leave the man alone አለ። ታቢ ነው እንግዲህ የሰሃቦች ተማሪ ነው ካብ ማለት። ሰው ልጁን ተውት አላቸው። ሲጠይቅ ተገረሙበት። ከዛ ተውት አላቸው። ከዛ if he is ignorant he will learn፣ ከዛ and if he is knowledgeable he will increase in knowledge አለ። ኢግኖር ከተደረገ ይማራል፣ አዋቂ ደግሞ ከሆነ እውቀት ይጨምራል ምናምን ብሎ ይነግራቸዋል ማለት ነው። ዘን ካብ said ይላል ካብ እንዲህ አለ፣ I will tell you that God created 7 heavens and earth the same number አለ። እንግዲህ አላህ 7 ሰማያትን እንደፈጠረና 7 ምድር እንደፈጠረ ለተመሳሳይ ቁጥር ያላቸው እንደፈጠረ እነግራለሁ ይልና he made the distance between each two heavens like the distance between the lowest heaven and the earth እያለ ይናገራል። ርቀታቸውን ከአንዱ ሰማይ ወደ አንዱ ሰማይ ያለው ርቀት ይናገራል። ሶ አሁን ዋናው ጉዳይ ያለው እዚህ ጋር ነው። ተመልከቱ። ከዛ ዘን ከፈጠራቸው በኋላ ማለት ነው ዘን he raised the throne and established himself upon it ይላል። ከዛም በኋላ ልክ እነዚህን ከፈጠረ በኋላ ሂሬዝድ አረገ ወደ ሰማይ ወጣና ከአርሹ በላይ ሆነ ይላል እንጂ አስቀድሞ ከአርሹ በላይ አልነበረም። በነገራችን ላይ ከአርሹ በላይ የሆነው ከጊዜ በኋላ ነው እንጂ አስቀድሞ ከአርሹ በታች ነበረ። ከአርሹ በላይ የሆነው ከጊዜ በኋላ ነው። ያረገው ከአርሹ በላይ የተደላደለው ከጊዜ በኋላ ነው።
ወደ ሰማይ የወጣው ከጊዜ በኋላ እንጂ በፊት አሁን ያለበት ቦታ ላይ አልነበረም። አሁን ካለበት ቦታ ዝቅ ያለ ቦታ ላይ ነበር የነበረው። ሶ ዜር ኢዝ ኖ ሄቨን ኢን ዘ ሄቨንስ አለ። ማንም ሰማይ የለም፣ ማንም ሰማይ የለም በሄቨን አለ፣ ወይም በጀነት ምንም አይነት ሰማይ የለም ማለት ኤክሰፕት ዛት ኢት ክሪክስ ላይክ ዘ ክሪኪንግ ኦፍ ሂዝ ሳድል ዌን ኢት ኢዝ ፈርስት ሴት ዳውን ዲው ቱ ዘ ዌይት ኦፍ ዘ አልማይቲ አባቭ ዘ ማለት የትኛውም ሰማይ የለም አላህ ሲቀመጥበት ከአላህ ክብደት የተነሳ ክሪክ የማያደርግ ወይም አጢጥ የማይል አይጣል። ለምሳሌ አንድ የሆነ ወንበር ላይ ስትቀመጡ አጢጥ ነገር ይላል። እኔ ቆይስ አሁን የተቀመጥኩበትን ከሰማ አይሰማም ነገሮች። ብቻ ግን ምንድነው አንድ ነገር ላይ ስትቀመጡ በጣም ክብደታችሁ ከባድ ከሆነ አጢጥ ነገር ይላል አይደል? የሚያወጣው ድምፅ አለ። እንደዚህ አይነት ድምፅ ያወጣል አላህ ዙፋኑ ላይ ሲቀመጥ ማለት ነው። ከምን የተነሳ ነው ዙፋኑ አጢጥ የሚለው? ሰማያቶቹ የሚነቃነቁት አጢጥ የሚሉት ከምን የተነሳ ነው አለ? the weight of the almighty ከአላህ ክብደት። አላህ ክብደት አለው። ምንድነው እዚህ ጋር እየተቀመጠ ያለው ነገር? አላህ ዌይት አለው፣ ክብደት አለው። ተመልከቱ፣ አላህ ምን አለው? ክብደት አለው፣ ዌይት አለው። ስለዚህ ከአላህ ክብደት የተነሳ ሰማያቶች ይነቃነቃሉ። ልክ አንድ ኮርቻ ላይ አንድ ሰው ሲቀመጥ እንደሚያወጣው ድምፅ ማለት ነው። ያን እነሱ ኮርቻ ስለሚያውቁ ነው። ኮርቻ ላይ ሲቀመጥ እንደሚያወጣው ድምፅ ከአላህ ክብደት የተነሳ ያወጣል። እንደውም ሌላም በዚህ ተመሳሳይ የሆነ ሐዲስ አለ። አጢጥ ሲል ልክ አላህ ሲቀመጥበት ከአላህ ክብደት የተነሳ ዙፋኑ አጢጥ ይላል የሚለው ቃል። ልክ አንድ ሰው ግመል ላይ ሲቀመጥ የግመል ኮርቻ ላይ ሲቀመጥ ኮርቻው አጢጥ እንደሚለው አላህም ኩርሲው ላይ ሲቀመጥ ኩርሲው አጢጥ ይላል። ሙሐመድ ነው ይህንን ያለው። አልዛሃቢ ምን ይላል በዚህ ጉዳይ? አልዛሃቢ ምን ይላል? አልዛሃቢ ምን አለ? ይህንን ሐዲስ በመሸማቀቅ እንዳተዉት ቀደምት ሰለፎች የተቀበሉትን እኛ ማነንና ነው ምንክደው? ቃል በቃል እንደዚህ ነው የሚለው። እኛ ማነንና ነው ቀደምት ሰለፎች የተቀበሉትን እኛ ማነንና ነው ምንክደው? እኛ መካድ አንችልም። ቀደም ሰለፎች ተቀብለውታል። ይሄ ግን የአላህ ባህሪ ሳይሆን የዙፋኗ የኩርሲዋ ባህሪ ነው አለ። አጢጥ የሚለው አላህ ሳይሆን አላህ የሚቀመጥበት ኩርሲ ነው አጢጥ የሚለው። ሶ አላህ ሳይሆን አጢጥ የሚለው ኩርሲው ነው። ይህንን ብቻ አስተውሉ ይናገርና ነገር ግን ከመጣ አሚን ብሎ መቀበለው ብሎ ያስቀምጣል። ስለዚህ አላህ ከፍጡራን ጋር ይነካካል። ኩርሲው ላይ ጉብ ሲል ኩርሲው አጢጥ ይላል ከክብደቱ የተነሳ ይኸው the weight of the almighty ይላል። ከአላህ ክብደት ይላል። ዌይት ማለት ክብደት ነው። ታውቃላችሁ ሲ አላስረዳችሁም። ይህንን እንግሊዝኛ የማያውቅ ሰው መቼስ የለም ዌይት ማለት ምን ማለት እንደሆነ ማለት ነው። ዌይት አለው፣ ክብደት አለው። አላህ በጣም ከባድ ነው። ክብደቱ አርሽን ያነቃንቃል። ኦኬ፣ በአረብኛው ላሳይ ከፈለክ። እሺ፣ የቱ ጋር ያለው መሰለ? አይ ቲንክ በአረብኛው እንትን ስለማላውቀው በእንግሊዘኛ ላገኘውና ከዛ በአረብኛ ታያል። እሺ 200 ስንት የሚለው ነው? እሺ ከዚህ ጀምሮ ያው ከዚህ ጀምሮ አንብብ። አይ ቲንክ ከዚህ ጀምሮ ይመስለኛል። ያው 5 ምናምን ከሚለው ጀምሮ ወደ ታች አንብብ። እንዴ ወጣ እንዴ? ና እንጂ ና። ወዴት ሄድክ እንዴ? የአረብኛው ሲከፈት ትሄዳለህ እንዴ? አሁን እኔማ ያው እኔ እንዳላ ከባድ ወፍራም አይደለሁም እኔ የሚያነብ ከሆነ ይገው ተገላበጥኩኝ እኮ ያ ኩርሲ ይታለ እንዴ ቆይ እሺ ጄን የሚባለው ልጅ አያነብም እንዴ? ቃሉ ሰላም የመጣ ይወርዳል። ጄድ የሚለው ልጅ አይ ቃሉ ይኸው አለ። እኮ እኛ መጽሐፋችሁን እኮ ነው የገለጥነው። ብራዘር ምንድን ነው የምታወራው? ኢብኑ ተይሚያን አታውቀውም እንዴ?
አይ እግዚአብሔር ተመልከቱ፣ መልስ ምንድነው? እግዚአብሔር ስለ አላህ ቤት አድርግ እስቲ እባክህ እንዴ አላህ ይጠይቃል፣ እግዚአብሔር ይላል። መልሳቸው በቃ እንደዚህ ነው። አላህ ሲባሉ እግዚአብሔር ይላሉ። አላህ እስቲ የራስህን መልሳ መጀመሪያ። እኛ እንግዲህ ከመናገር ደከመን። የፈሱን ይመልስልኝ እስኪ አላህ አላህ እንዴት ነው ድምፅ የሌለው ፈስ ነው? እሱን ይመልስልኝ እስኪ። አደምን ድምፅ የሌለው ፈስ እንዴት ነው አላህ ያስተማረው? ፈስ አስተምሮታል። አደምን ሲፈጥረው ፈስ እንዴት እንደሆነ እንዴት እንደሚፈሳ እግዚአብሔር ያላስተማሪ ነገር አለ እንዴ? አንተ እግዚአብሔርና አላህ አንዳረጋችሁት ደግሞ ከኤርፖርት አልፍ እንትሉ ነበር። አሁን አንዱ ከኤርፖርት አለፈ እኔ አይደለም እኔ የምትናገሩት መጽሐፉ የሚል ከሆነ ችግር የለውም። ግን ደግሞ ቃላታችን እየተጠቀማቸው ዝም ብላችሁ የምትናገሩት ነገር ግን ላናደገኝ ይችላል። ታውቃለህ? ዲስሪስፔክት አትሁኑ። እኔ ሪስፔክት ካላችሁ ከእናንተ ጋር ማውራት እችላለሁ። እውቀቱም ባይኖረኝ ቢያንስ ደግሞ የሚታቁትን ነገር የሚታነቡልኝን ነገር መማር ነው። ቃሉ አለ እኮ እኛ እኮ እናሳየህ። ማንበብ ትችላለህ። እሺ ችግር የለም። በቃ መጽሐፉ የሚለውን ነገር አንብብ። በቃ ችግር የለም። እሺ ሱራ 2:31 ክፈትልኝ። አላዛር ሱራ 2:31 ክፈትልኝ። አላህ አደምን ሲፈጥረው ሁሉ ነገር አስተምሮታል አይደለ? ያላስተማረው ነገር አለ እንዴ? አንተ በዚህ ምድር ላይ ኦኬ፣ ለአደም ግብረ ስጋ ግንኙነት እንዴት እንደሚደረግ አስተምሮታል። ምን ማለት ነው ግብረ ስጋ ግንኙነት ማለት? ሁሉንም ነገር አስተማረው ነው የሚለው ይሄው። እና አላህ ያላስተማረ ነገር አለ እንዴ? ኦኬ፣ ስለዚህ ለአደም አሁን ግብረ ስጋ ግንኙነት አስተምሮታል ወይ? እና ከእግዚአብሔር ያልተነገረ ነገር ነው እንዴ በምድር ላይ የሚደረገው? እንዴት አድርጎ ነው ያስተማረው? እንዴት አድርጎ ነው ያስተማረው? እግዚአብሔር እኮ እኛ እኮ አንድ ከብት እኮ ወይ ደግሞ አንድ እንስሳ ሲወልድ እኮ ጡት እንደሚጠባ እኮ ተጽፎለት ወይ ደግሞ በተፈጥሮ እንደዛ አይደለም። በተፈጥሮማ አሁን ለምሳሌ በተፈጥሮ ረሃብን ሰው ልጅ በተፈጥሮ አሁን ያንተ ልጅ ማንም ሳያስተምረው መራብን ያውቃል። ሲርበው የእናቱን ጡት ይጠጣል። መሽናትን ማንም ሳይነግረው ይሸናል፣ ያውቃል። ካካ ማለትን ያውቃል። አደምን ግን አላህን ያስተማረው ቁጭ ብሎ አላህ ነው እያንዳንዷን ነገር ጠቅሶ ያስተማረው። ስለዚህ ሁሉን ነገር አስተምሮታል። ምን አልክ? ድምፅ ርቋል። አደም በጀነት ውስጥ ነበር አይደል እንዴ? መቼ አልነበረም አልኩ እኔ። እና ካዲያ እንዴት አላስተማረውም ትላለህ? ኦኬ፣ ፈስስ ፈስ እንደሚፈሳስ አስተምሮታል። አንተ ፈስ ይላል? አዎ ተፍሲሩ ይላል። ልክፈትልህ? ምንድን ነው? ከቁርአን ትከፍትልኛለህ? ከቁርአን ተፍሲር ሙፈሲር ቁርአን የሚፈታው ማን ነው? አንተ ቁርአን እንትን ይባላል እንዴ? ቁርአን እኮ ራሱን የቻለ እኮ ነው። አንተ ምን ለማለት ፈልገህ ነው? ቃል ሲጋወለ ቁርአን የሚያብራሩት እነማን ናቸው ነው ጥያቄ። ኢብን አባስን ታውቃለህ? አውቀዋለሁ። ማን ነው ኢብን አባስ? የሱ ምንድን ነው? ስኮላራችን ነው እኮ። ስኮላራችሁ አሁን እያንዳንዷን ጥቃቅን ነገር እሺ አነብልሃለሁ። ከከፈተልኝ ካሜራ ቶሎ ይዘገያል ስልኬ። በጌታ ስም እንትን እኮ ነው። ይኸውልህ አንተ ስለ አላህ ክፉ ነገር አትናገር። ወላሂ ነው የምልህ። ገና አንተን ሊዘጋ ይችላል። ወላሂ ያልሆነ ነገር አትናገር። አንብበውና እስኪ ክፉ ነገር ከሆነ አንተ ትፈርዳለህ። አንብበው ይሄን አንተ አንብበው ችግር የለም። አንብብልኝ። ይሄው አረብኛ አልችልም እኔ አረብኛ ብዙ አልችልም ስለሆነ ፐርፌክት አይደለም። አንተ አለ ችግር የለም። ለምን አይተረጉሙላችሁም? እሺ ችግር የለም እከፍትልሃለሁ። እሺ ምንም ችግር የለም። ወዳጄ በአማርኛ የተረጎምኩትን ልክፈትልሽ።
አይደለም። እኔ ችግር የለም እኮ እኔ የሚሰጡኝን እኮ ጥያቄዎች እኮ አንብቤ መምጣት እችላለሁ። እኔ ጠይቄ መምጣት እችላለሁ። እናንተ የምታወሩት እዚህ ጋር ሌላ፣ እነሱ የሚነግሩ ሌላ። ምንድን ነው? አንብበው። ቁጥሩን ወስደህ አንተ መጠየቅ ነው። አንብበው። እሺ ከየትኛው ሊጀምርልህ? ከዚህ ጋር አደምን የሚለው ይሄ ኢስናዱ ነው፣ ሰንሰለቶቹ ናቸው። ሌላው ቀርቶ ድምፅ የሌለው ፈስ ሁሉ ጭምር አስተማሩ ይላል። ብዙ ቦታ ነው ኢብኑ አባስ ነው የሚናገረው። አደምን ይላል። ቀጥል እስኪ የቱ ጋር ነው? አደምን ሰዎችን ሁሉ አስተማረው። ስሞችን ሁሉ አስተማረው። ስሞችን ሁሉ ስሞችን ሁሉ አስተማረው በሚለው ዙሪያ እንዲህ አለ። እያንዳንዱን ነገር ስም እንዲህ አለ። እያንዳንዱን ነገር ስም አስተማረው። እሺ ሌላው ቀሪቶ ኢምንት ወይም ትንሽ ነገሮችን ድምፅ የሌለው ፈስና ድምፅ የሌለው ፈስና ድምፅ ያለውን ፈሲ ጭምር ፊንታን በአረብኛ ነው ጭምር አስተማረው ማለት ነው። እና ካዲያ አንተ እግዚአብሔር እኮ ብዙ ነገር ምንም አንተ ተው በዝም ዝም ብላችሁ በእንትን አይ ድምፅ የሌለው ፈስ ሲወጣ ማለት ነው። እንዴት ነው ያስተማረው? እስኪ አስረዳኝ። እንዴት ነው ድምፅ የሌለው ፈስ ያስተማረው? እሺ ድምፅ ያለውን በአፉ ብሎ ሊያስተምረው ይችላል። ኖ ቃል ኖ ያው አሁን እዚህ ጋር ለኔ ስትነግረኝ ስለ አምላኬ ስታወራ አንተ አምላኬን ስታከብርልኝ እኔ ካንተ ጋር መወያየት ይችላል። ታውቃለህ ምንድነው ዲስሪስፔክት ያደረጉት? ምንድነው እስኪ ካሉ ምንድነው ዲስሪስፔክት ያደረጉት? አሊን አስገቡት እኮ ማለት እኮ ድምፅ ያለው ፈስና ድምፅ የሌለው ፈስ እኮ አለ አይደለ? ድምፅ ያለው ፈስ እኔ ልገልጽልህ ነው በድምፅ ድምፅ ያለው ፈስ ጩኸት ሊል ይችላል እሱ እየገለጽኩልህ ነው። ይሄ ስድብ ነው እንዴ? አንተ የምትፈሳው ፈስ ሊሆን ይችላል እኮ እሱ። ኦኬ አደም ታዲያ እኔ ከምፈሳው ፈስ ይለያል የሚፈሳው? የኔና የአደም ፈስ ይለያል? ባፊኮ ነው እኮ ለአንተ ላስረዳህ ነው እንዲገባህ ነው። ለአንተ ላስረዳህ እኮ እንዲገባህ። እኔ አሁን ቃል ምን አለ መሰለህ እኔ አሁን ፍች ይኖረዋል አይደለ? ተፍሲር አለ። እነዚህን የማብራሩ እንትኖች አሉ። ይሄ እኮ ተፍሲር እኮ ነው። ማውራት እኮ ትችላለህ። ይሄ እኮ ተፍሲር እኮ ነው። አጠባሪ እኮ ነው። ተፍሲር አጠባሪ እኮ ነው። ይሄ ጠበሪ እኮ ነው ያስቀምጠው። እኔ ዋና ቁርአን የሚል ነገር ብቻ ነው መናገርና ማወቅ የሚፈልገው። ቁርአንማ ሁሉንም ነገር አስተማረው ብሎ ያስቀመጠው። ሁሉንም ነገር ሲል አይደል? ቁርአን አደምን ሁሉንም ነገር አስተማረው አለ። ሁሉንም ነገር ስለዚህ ሁሉንም ነገር አስተማሪ ጨምሮ ነው አለ። እኔ እንኳን እናንተ በእንትን ሄዳችሁ ብትወያዩ በሌላ እንትን ከሌላ ሰው ጋር ብትወያዩበት ይመቸኛል። እኔ ግን ጥያቄ አለኝ። አሁን ይሄኛው የጠየቅንህ እንዴት ነው አደምን ሊያስተምር የሚችለው? ፈስ እንዴት ነው ፈስቶ ነው አላህ ሊያስተምረው የሚችለው? በምልክት ቋንቋ ነው? እንዴት ነው? አስረዳን እስኪ። ሁሉንም ነገር ስትል ሁሉንም ነገር አደም ከአላህ የተማረው ነው። እኔ አሁን አንድ ነገር ልንገርህ፣ ከአላህ ያልተነገረ ነገር የለም። ሁሉ ነገር የሚደረገው በዚህ ዓለም ላይ የሚደረገው በሙሉ ከንትን ምን አገናኘ? አላህ ነው። ከአላህ ተነገረና ካሉ ከአላህ ተነገረና አልተነገረም ሳይሆን ወይ ደግሞ ከአላህ ሆነና አልሆነም ሳይሆን አላህ አስተማረው። አላህ እንዴት ነው ድምፅ ያለውና ድምፅ የሌለው ፈስ ያስተማረው? መፍሳትን ያስተማረው እንዴት ነው? በአክሽን ነው? በምልክት ቋንቋ ነው? በምንድን ነው? አደም አላህን በአካል አይቶታል እያልከኝ ነው አንተ? ከከንቱ አያውቀውም እንዴ? እጁን አብኩቶ አይደለ እንዴ በጭቃ የፈጠረው እንዴ? አደምን እንዴት እንደፈጠረው ማታቀም እንዴ? ላሳይ አደምን እንዴት እንደፈጠረው። በእጆቹ አፈር ዘግኖ እኮ ነው የፈጠረው።
አብኩቶ ጭቃ የገማ ጭቃ አብኩቶ እኮ የፈጠረው አይደለም። አካል ተገናኝተዋል እያልክ ነው አንተ የሚታየው ነው እንዴ? የገማ ጭቃ የገማ ጭቃ አብኩቶ እኮ ነው የፈጠረው። አታውቅም እንዴ ነው የገማ ጭቃ ቃል አንድ ነገር ድንገር የገማ ሲል ማለት ነው እግዚአብሔር የገማን ነገርን ወደ ጥሩ ነገር መቀየር ይችላል የሚለውን ቃል ሊገለጽበት ከቻለ እንጂ አንተ በቃ የሆነ የገማ ሲል አፍንጫችን ይዘህ የምታልፈው ግማት መስሎ እንዴት ነው ሰግደህ ታውቃለህ? ለምንድን ነው የማትሰግደው? እርግጠኛ ነው? አስቶፎላስ ጥያቄ ነው የሚጠይቀው። እሺ ይሄን የቁርአን ክፍል ቀርተኸው ታውቃለህ? ይሄን የቁርአን ክፍል ቀርተኸው ታውቃለህ? ይሄን የቁርአን ክፍል ቀርተኸው ታውቃለህ? 30 ሰግድ አንብበው እስኪ። ምን የሚለው አንብበው። ሰውንም ከሚጭለቀለቅ ሸክላ ከሚገባ ጥቁር ጭቃ በእርግጥ ፈጠር ነው ይላል። እዚህ ጋር ስትመጣ ይሄንን በአረብኛ ማለት ነው የሚተረጉሙለት ምሁራን አሉ። አንተ ከነሱ ጋር ማውራት በአረብኛ ያልገማ ጭቃ ይሆናል። ስለናንተ ያልገማ ጭቃ ይሆናል። በአረብኛ ያልገማ ጭቃ ይሆናል። የገማ የሚለው አንድ ጊዜ አዳምጠኝ እስኪ። ቋዲ አዳምጠኛ። በአረብኛ ሲሆን ያልገማ ጭቃ ይሆናል። የገማ ጭቃ የሚለው ወደ አልገማ ይቀየራል በአረብኛ ሲሆን። እዚህ ጋር ደግሞ ጌታ ቋንዴ ላንብብልህ። ቋንዴ ሰላት ትሰግዳለህ ግን አታቆም። ጌታህም ለመላእክት ባለ ጊዜ አስታውስ አለ። ምን አለ? አስታውስ እኔ አለ ሰውን ከሚጭለቀለቅ ሸክላ ከሚገማ ጭቃ ያንተን ደግሞ በሁለት እጁ አብኩቶ ይኸው አደምና ሙሳ አርጊ ሲያደርጉ ምን አለው? አርዩ ዛት አዳም ማለት ነው። በአንተ ምክንያት ነው ከገነት የወጣ ነው ምናምን ነገር ተባብሎ እንትን አልተባባሉ። ሙሳ አላህ በእጁ ፈጥሮ አለው። በእጁ ፈጥሮ ይሄ የገማውን ጭቃ አላህ በእጁ ምን ብሎታል? ነክቶታል። በእጁ አብክቶታል። እጁን ታጥቧል ወይስ አልታጠበም? እሺ እንደገማ ነው አላህ። ይህን ታውቃለህ? ምክንያቱም የገማ ጭቃ ከነካ እጁን ሊታጠብ ይገባል። እንደዛው እንደቆሸሸ ነው። እስኪ ያስረዳኝ ይሄን። እሺ ቀለል ያለ ጥያቄ ማይክህን አንሳ ካሉ ማን ነው ሳይለንት ያደረገኝ? እሺ ቀጥል። ታጥቧል እጁን አለ የገማውን ጭቃ የነካበትን። እሺ የገማውን ጭቃ እግዚአብሔር የገማንም ሆነ እግዚአብሔር አትበል፣ እግዚአብሔር አትበል፣ አላህ በል። አላህ ይችላል። አላህ እግዚአብሔር ምን ፈጣሪ ምን በቋንቋ እንትን ልትል ነው? ምንድን ነው የሚችለው? አንተ በቋንቋ እንትን ልትል ነው? እግዚአብሔር አትበል ስትል ምን ለማለት ፈልጌ ነው? ኡስታዞቹ ስለሚሉ ምንድን ነው የሚሉት? ከኤርፖርት አያልፉም ይላሉ። ዋሽተዋል ማለት ነው። እኔ እስማማለሁ። ቁርአናችሁ ላይም እኔ ከአንተ ቤት ገብቼ ወላሂ እንትን አልልም። እኔ አጋጣሚ ነው የመጣ አሁን ራሱ ማለት ነው። ግን እንደዚህ የምነጋገር ነገር ከሆነ እኔ አልወያይም ከአንተ ጋር። ግን ምን ተወያየ አይደለም እኮ ቃሉዬ። በቃ እሺ ሚዩት አሁን በቃ ሚዩት አድርጌያለሁ። በቃ ጥያቄ እጁን ታጥቧል ወይስ አልታጠበም ብዬ ስጠይቅ ሁሉን ማድረግ ይችላል ትለኛለህ። የገማ ጭቃውን ነክቶታል። እጁን ታጥቧል ወይስ አልታጠበም ነው ጥያቄ። አሊ ከድር እንዴት ነህ? ደህና ነው ወይ? አሎ አንተ ጠይቀህ አትጠይቀኝ። ጥያቄውን መልስልኝ መጀመሪያ። ጥያቄ አትቀበልም? ጥያቄ እየጠየቅኩኝ ጥያቄ መጨረሻ ላይ እቀበላለሁ። መጀመሪያ መልስልኝና ትጠይቀኛለህ። መጀመሪያ መልስልኝና ትጠይቀኛለህ። እኔ አንተ ጠይቀህ መጀመሪያ መልስልኝና ትጠይቀኛለህ። እኔ እየጠየቅኩኝ አፍራችሁበት ነው፣ ስታፍሩበት ነው፣ ስትሸማቀቁበት ነው። እሺ አላህ አደምን ፈስ ያስተማረው? አላህ አደምን እንዴት ነው ፈስ ያስተማረው? አንተ ሞክ ላይ ነህ። እኔ ማውቀው ነገር የለም። አንተ ሞክን ይሄ ሞክ ነው። ይሄ ኪታብ ሞክ ነው። ይሄ ኪታብ ሞክ ነው። ስዕሉ ምንድን ነው? አጠባሪ ሞክ ነው። ስዕሉ ፈስ ሲወጣ ድምፅ የሌለው ፈስ ሲወጣ እንዴት እንደሆነ በስዕል ማሳያ
ኦኬ በስዕል ማስተማር ሙክ ነው? በስዕል ማስተማር ሙክ ነው? በስዕል ማስተማር ሙክ ነው ወይ? አሁን እንዲያረግ የፈስ ሰው እንዲገባው ነው። ፈስ ሲወጣ እንደዚህ ነው። አደም ነው ወይ አላህ ነው እንዴ? አደም እኮ ነው። አደም ምን አንተ እየቀለድክ ነው። ሙክ አድርግ። እሺ ትቀጥላለህ። ይሄ ምን ነው ቀልድ? ና መልስ። እሺ አሁን እንዴት ነው ፈስ የሚያስተምረው? መጀመሪያ ሳይ ኪታብ እኔ ማውቀው ነገር ደግሞ ማውርደኝ ወይም ትጠይቀህ ምንም አታውቅም ስለ እስልምና። እሺ አላህ በገማ ጭቃ አደምን ፈጥሮታል። እጁን ታጥቧል ወይስ አልታጠበም? ሌላውን ጠይቃቸው ዳዊት ቃሌ በቃ እሺ በኋላ ትጠይቀኛለህ። ሚዩት አድርገህ ቁጭ በል እና ትንሽ ቆይተህ ሌሎቹን አስተናግጄ እንትን ካልኩ በኋላ ትጠይቀኛለህ። እንግዲህ እንደዚህ ነው በቃ እንደምታዩዋቸው እምነታቸውን አያውቁም። ቃል እዚህ ጋር እኔ ጥያቄ አለኝ። አንተ ጥያቄ አለኝ። አንድ ነገር ልጠይቅ። ምን አለ መሰለህ? አንተ ታጥቧል አልታጠበም የሚል መጽሐፍ ላይ አለ። አንተ እግዚአብሔር እኮ ማለት ነው የረከሰን ነገር ቅዱስ አድርጎ እኮ መፍጠር የሚችል ነው። ከገማስ የሚስል እኮ እግዚአብሔር ማለት ነው ሰውን ልጅም ሆነ ምንኛውንም ነገር ንጹህ ማድረግ እንደሚችል። ስለዚህ የረከሰን ነገር ቅዱስ ማድረግ የሚችል ከሆነ አላህ እግዚአብሔር አትበልና። አላህ የረከሰን ነገር ቅዱስ ማድረግ የሚችል ከሆነ ለምን ቆሻሻ ቦታና ሽንት ቤት አይገኝም? አይገኝም። አላህ ሽንት ቤት ይገኛል? አላህ ሽንት ቤት ይገኛል? አላህ ሽንት ቤት ይገኛል? ሽንት ቤት ውስጥ አላህ አለ? አንተ ያልሆነ እኔ አንተ በአንተ ላይ ንግግርን ያልሆነ ነገርን እንዲናገር አታድርገኝ። አንተ ማለት ነው አላህ ሽንት ቤት አለ? ምንድነው አንተ ሰውዬ በቃ የሚታርግ እንዴ? ምንድነው የምትለኝ? አላህ ሽንት ቤት አለ ወይ? ጥያቄ እኮ ነው የጠየኩህ። ጥያቄዎች ሁሉ ስድብ ነው እንዴ? እናንተ ጆሮ ጋር ሲደርሱ ይቀየራሉ እንዴ? አለመሆኑን አሳየኝ ቃሌ። ጥያቄ እኮ ነው የጠየኩህ። አለም የለም ማለት አለም የለም ብለህ መመለስ ትችላለህ። እኔ ጥያቄ ነው ያቀረብኩት። አለመሆኑን አሳየኝ አንተ እግዚአብሔር። እኔ ጥያቄ ነው የጠየኩህ። በጌታ ጥያቄ ብቻ ነው የምትቀበለው እንዴ? እሺ ሴላ መልስ። እሺ ቀጥል። ጠይቀኝ። ኦኬ እሺ አላህ አደምን እንዴት ነው ፈስ ያስተማረው? የቱ ጋር ነው ፈስ ያስተማረው? ሁሉን ነገር አስተምሮታል። ሱራ 231 ላይ ኦኬ አስተምሮታል። ሁሉንም ነገር አይደለ እኮ አስተምሮታል። ኦኬ አጠበሪ ደግሞ ድምጽ ያለው ፈስና ድምጽ የሌለው ፈስ ጭምር አስተምሮታል ይላል። እሺ አንተ በሰው አጠገብ ዱጥ ልታረግ ነው? ኧረ ተው ያው እንግዲህ አላህ ዱጥ ካረግ እንግዲህ ያው አላህም አድርጎታል ማለት ነው። አላህ ካረገው እኔ ባረገው ለምን ይገርም? ክብር ነው። አንተ ፈስ እየፈሳ ትጸልያለህ። አይ እንዴት ነው ያስተማረው አላህ? ጥያቄ ምንድን ነው? እንዴት አያስተምረውም? ቀስ ብለህ ፈሳ። ምን ችግር አለው? ኖርማል እኮ ነው። እንዴት ነው ያስተማረው? እንዴት ነው ያስተማረው? 287 ሰው አስቀምጠህ ትበሻሽቃለህ። እዛ ሰው ይሰልምብሃል። አንተ እዚህ ትበሻሽቃለህ። እንዴት ነው ያስተማረው? እሺ አሁን እስከምታስተምረው አምላክ እኮ ቀጥታ ነው የሚያስተምረው። እንዴት አድርጎ ፈስቶን ያስተማረው ወይስ በድምጽ ነው የነገረው? ለምን እዚህ ጋር ፈስቶን ያስተማረው የሚላለ እኮ እኔ ጥያቄ እየጠየኩ እኮ ነው። እንዴት አድርጎ ነው ያስተማረው? እንዴት አድርጎ አንተ እስኪ ዝም ብሎ ለራስህ ራሱ እኮ ስነ ስርዓት አለ። ለራስህ አይደለም እንዴት አድርጎ ብሎ በጠየቃውን ስነ ስርዓት አልባኝነት ነው ጋይስ እያያችሁ እንግዲህ እኮ አይደለም። እኔ ሰለሱ ነው አያሳፍርም። ይገባኛል እኮ አያሳፍርም። ኖርማል እኮ ነው እኮ ክርክር አይደለም። እንዴት ነው ያስተማረው? ፈስቶ ነው ወይስ በንግግር? ኦኬ ቀስ ብለህ ፈሳ ብሎት? አዎ ቀስ ብለህ ፈሳ። ስነ ስርዓት ይኑርህ ለማለት ነው። ድምጽ የሌለው ፈስንስ? ስነ ስርዓት የሌለው አሁን ስነ ስርዓት እኮ እና አይደለ አንተ። እሺ ድምጽ የሌለው ፈስንስ አሁን እንዴት አድርጎ ነው? እሺ አውራት ሽንት ከመጣብህ ሽንት ቤት አትግባ፣ ውጪ ላይ ሽና እያልክ እኮ ነው። አንተ አስተምሮ አይ ድምጽ ያለውና ድምጽ የሌለው ፈስ አለ። አሁን ድምጽ ያለው ፈስ ሊል ይችላል። ድምጽ የሌለው ምንም ሰው አይረብሽም። ቆይ ቁም እዚህ ጋር እሱ ሰው አይረብሽም። ይረብሽ እንዴት ነው ያስተማረው ነው እኮ ጥያቄ። ይረብሻል አይረብሽም አገባኝ ነው። ለምን መጽሐፉ አይዘጋውም? እንዴ ሲጽፉት አይዘጋችሁም? ለምን ይዘጋዋል? እናንተ ከቁላ አይጠፋችሁም ሲጽፉት? እኔ ሳነበው ለምን ይላል? እናንተ ላይ ቁላ ይላል። ሰለፈስ አስተፍተው ምን ችግር አለው? አንተ ጋር ምን ማለት እኔ ቁላ ቢል ለማንተ ዋናው ላይ እኔ ግን አመጣልሃለሁ። ሰላት ራሱ ሲሰግድ ራሱ እንደዛ አይደለም። እኔ ብሽሽቅ አልወድም። በማስረጃ ማውራት ቀጥታ ነው ያለው። እኔም ቀጥታ ነው የማመጣልህ። ዘከረ ማለት ምን ማለት ነው? እኔ እንጃ ዘከረ ማለት ምን ማለት ነው? እኔ አረብኛ አታውቅም? ዘከረ ማለት አታውቅም? አዎ አላውቅም። ሰላት ሰግደህ ታውቃለህ?
ሰላት ሰግጄ አውቃለሁ። አስር እያሳየኝ እኔ አላውቅም። አንተ ስትከራከር አይቼህ ነው የገባሁት። ቀጥታ እያሳየኝ አውራ። አንተ ለጥያቄ ላወራው ነገር እኔ መልስልሃለሁ። እያሳየኝ ሰላት ሰግደህ ታውቃለህ ወይ? አውቃለሁ። ሰላት ለምንድን ነው የማልሰግደው? ሙስሊም እኮ ነኝ አልሐምዱሊላህ። የዘከረን ትርጉም ታውቀዋለህ? ለምን አታሳየኝም? ጥያቄህን ለምን ዘከረ የሆነ ነገር ለምን ትላለህ? መጀመሪያ ጥያቄ መልስልኝ። ታውቀዋለህ ወይ አታውቀውም? የሚያውቅ ሰው ነው የፈለግከው? አንተ ትርጉሙ ታውቃለህ ወይ? አላውቅም። የሚያውቅ ሰው ነው የፈለግከው? ካላወቅህ እሺ፣ ታዲያ እንዴት ነው ላስተምርህ? እሺ ላስተምርህ። እሺ አስተምረኝ። አንተ ስታስተምረኝ ቀጥታ እያሳየህ ይሄ መጥፎ ነው በል። የፈሱ ተመልሶልሃል? ለመጀመሪያ የፈሱ ተመልሶልሃል? እኔ አትመልሰውም መቼም። ስለዚህ እኔ ብዙ ነገር እዛም እየረገጥክ ስለሆነ እንዴት ነው የፈጠረው? ትመልሳለች። መልስ። እንዴት ነው ያስተማረው? አትቆጣና አትናደድና የፈለክበት ቦታ ብትሄድ ሄጄ ልነግርህ ላሳይህ ላስተምርህ ስለምችል ማለት ነው። ኖ አይደለም። ይሄ እኮ ቀጥታ ንግግር ነው። ገብቶሃል አንተ? አሁን ይሄ አለ አይደል? ይሄ ያወራው አሁን በቃ ወደ ቀጣይ ይገባል። ይሄ አለ። እሺ አስረዳኛ። ምንድን ነው አለ አይደል? ምንድን ነው ያለው? ምን አስረ በቃ ኖርማል ነው። አሁን ቀጣይ ወደ ጥያቄ ይገባ። ምንድን ነው ያለው? ምን ጥያቄውን አጣው? እሺ ቁምሽ። ይሄ ምን ይላል? ቁላል አለው ሁሉ ሴቶች። ይሄን ቁላል ለሁለት ሴቶች ድርሻ አለው ይላል። ኖ አይደለም። ሐዲስና ቁርአን ላይ ይሄ የሌላ ሐዲስ ምናምን አንፈልግም። ሐዲስ አትቀበልም? ሐዲስ የምንቀበለው ሐዲስ አለ። አሁን ልዩነት አለ። ኦኬ ይሄ ቃል ምንድን ነው የሚለው? ኖ አይደለም። በአማርኛ ሳይ አረብኛውን አታውቀውም? በአማርኛ ሳይ ሁሉም ይማር። አንተ ብቻ አንተ አሁን በአማርኛ ሳይ ላይ ምናምን ብለህ የቀወጥከው ማለት ነው። አንተ በአረብኛ ስትሰግድ ያሁን የጠራኸውን ይሄ ቁላ የሚለውን አንተ ለሁሉም አሳይ። ሱረቱን አንዴ እንድንደማመጥ ሰላት ስትሰግድ ሊዘከሪ ብለህ ነው የምትቀራው። ሊዘከሪ ማለት ደግሞ ምን ማለት ነው? አሁን የተናገርከው ቃል ነው። ሱራ 4:11 ላይ ሰላት እየሰገድክ በአማርኛ ስለማታውቀው ነው። በአማርኛ ስተረጉም ሊዘከሪ የቱ ጋር ነው ያልኩት? እስኪ የቱ ጋር ነው ሊዘከሪ? የቱ ጋር ይባላል? እስኪ ንገረኝ። ሱራ 4:11 ላይ አይደለም ሊዘከሪ ብለሃል። ሲሰገድም ሲቀራም የቱ ጋር ነው ሊዘከሪ ይባላል? ላሰማ በእንግሊዝ ላሰማ ሲቀሩ ራሱ ቂራቱ ሲሰገድ አሰማኝ። ሲሰገድ ትሰግደዋለህ ያልከኝ ሲሰገድ ቁርአንን ስትሰግድ አትቀራውም እንዴ? እኮ ቀረዋለሁ። ታዲያ ስለምን ስትሰግድ ቁርአን ላይ አሰማኝ ለምን ትለኛለህ? እሺ ቁርአን ላይ ነው ያለው እንጂ መጀመሪያ ቁርአንና ከምደው ብሎ ደይፍ ሐዲስ አታምጣ። ማጋደ በጣ እኮ አላወቅም። ደይፍ ሐዲስ አታምጣ። እሺ በቃ ልጠይቅህ። ኧረ ቁርአንህ ነው። ኧረ ቁርአንህን ደይፍ ሐዲስ ለምዶብህ። እሺ በቃ ልጠይቅህ። እኔ ጥያቄ ልጠይቅህ። አሰማኝ እኮ ብለኛል እኮ ላሰማ እንጂ ሳላሰማ አሰማኝ። ቁርአን ነው አንተ ሐዲስ እኮ ነው ያመጣው። አንተ ደይፍ ሐዲስ እኮ ነው ያመጣው። ኧረ ቁርአን ነው ወንድሜ። ሱረቱ ኧረ አትቀበልም ነው ሐዲስ ያልኩ እንጂ ጆሮህን እኮ አትጠቀምበትም። ለዛ ነው ይሄ ቃል ነው አይደለ? ላሰማ እስኪ በድምፅ አይ ቲንክ ኢንተርኔት ይፈልጋል መሰለኝ ይሄ ነገር። ኦኬ ነው ኢንተርኔት ኮኔክሽን አለኝ። እሺ ሆት ስፖት ላብራ ከዚህ ሐዲስ ላይ ነው ሲያመጣው። አንተ ቁርአን ላይ አላልክም። ስትሰግደው ትሰግደዋለህ፣ ስትሰግድ ትለዋለህ ያልከኝ። ስትሰግድ የምትቀረው ሐዲስ ትቀራለህ እንዴ? ስትሰግድ እኮ ሐዲስ ነው ያመጣው። አንተ ደይፍ ሐዲስ ነው ሐቢቢ ወላሂ ነው ማለት ይሄ ቃል ማለት ነው። ስማ አያችሁ፣ ይሄ ቃል ከመጽሐፍ ቅዱስ ውጪ ቁርአኑን ማለት ነው ሐዲስና ቁርአን አይለይም። ቁርአኑን ደይፍ ሐዲስ ነው ያመጣው አለ ሱራ 4:11 ነው። አንተ አረብኛ ቃል ሰላመጣ ብቻ ይላ አረብኛ ቃል ሰላመጣ ይሆን? አሁን አንተ ይሁሉ ሰው ውሸት ከምታስተምር ቀጥታ አሳይ። እሺ በቃ ሚዩት አድርግ። በቃ እንግዲህ አሁን እናንተን እንግዲህ አስተምረን እኛ ወይ እነዚህ ናቸው እንግዲህ ስሙ። አንድ ጊዜ ስሙ ድምፁ አላሰማቸው። ቁርአኑን ደይፍ አላለው በጌታ ስም ቃል ልጠይቅህ። ጠየቀኝ አይደል? ልጠይቅ የቻልኩት መልሽ። አትጠይቀኝም። አልጠየቅም ስለማልጠየቅ ሊዘከሪ ምን አለ? ዘከሩ ይሰማል። ኧረ ተው አትጃጃል። ቃል ወይ ልጠይቅህ ወይ ደግሞ አሁን ለእነሱ ራሱ አልገባቸውም። አይደለም ለእኔ እንዳለ የሚሰሙ ራሱ እኮ አይገባቸውም። ዘከሩ እንዳንተ እኮ መሀይብ አይደሉም፣ ይገባቸዋል። ለማንኛውም ሚዩትን ያዝና እንግዲህ ይህ ልጅ አሁን ቁላ ቁላ ሲል ነበረ። ቁላ ቁላ እያለ ይሰግዳል ሰላት እና ቁላውን ቁላ አላልኩም። እኔ ቁላ አላልኩም። ቃል ቁላ አላልኩም። እኔ ቁላ ነበር ስትል ነው። አሁን ተመለስ ወደ ፈሱ
ቃሉ ዝም በልስ አንዴ ልናገረው። እኔ አሁን ወደ ቶፒኩ ተመለስና እናንተም ቁላሚ ዳለን ያለው እኔ ለሽቃረ ወገን ወደ ቶፒኩ ተመለስና አተምይሰርክ በክ ወደ ቶፒኩ ተመለስና አላህ ድምጽ የሌለው ፈስ እንዴት ነው የሚያስተምረው ለአደም? እሱን አስረዳኝ። እነግርሃለሁ፣ አሁንም ድጋሚ እነግርሃለሁ። አንተው ግን እስኪ አስተምረኝ። ለኔ እንዴት ነው ድምጽ የሌለው ፈስ መፍታት የምችለው? አስተምረኝ እስኪ። እሺ እናንተ ላይ ቁላ የሚለውን እንዴት ነው ያስተማረው? አሁን እኮ አንተ እያመዛዘንክ አይደል? እኛ ጋር ቃል በቃል አይደለም። እግዚአብሔር እኮ ቃል በቃል አልተናገረም። ሲጀመር የለም ዕብራይስጡ ላይ ተው፣ ዋናው ላይ የለም፣ ትርጉም ላይ ነው። ቁላ የሚል የለም መጽሐፍ ቅዱስ ላይ። ዋናው ዕብራይስጡ ላይ የለም፣ ቁላ የሚል የለም መጽሐፍ ቅዱስ ትርጉሙ ላይ ነው ያለው። ዕብራይስጡ ላይ የለም እኮ መጽሐፍ ቅዱስ ላይ ቁላ የሚል የለም አለ። ዕብራይስጡ ላይ የለም። ዕብራይስጡ ምንድን ማለት ነው? መጽሐፍ ቅዱሱ ላይ በኢትዮጵያ በአማርኛው መጽሐፍ ቅዱሱ ላይ ቁላ የሚል አለ። የኦርቶዶክስ ላይ የለም። እሺ የኛ የኦርቶዶክስ ላይ የለም። ቢኖርም እንዳንተም ማረር እሱ ችግር የለብኝም። ሚዩት አድርጉ እስኪ። እኔ ቢኖርም ችግር የለብኝም። በነገራችን ላይ ለምን ቁላ ተባለ? ችግር የለብንም። በቃ እኛም እኮ ችግር የለብንም። እስኪ ቆይ እንደው ካነሳኸው አይቀር አሁን ስሙን መጥራት ነው ብልግና ወይስ መሳደብ ነው? ብልግና አይደለም እኮ ነው ያልኩህ አንተ። እኔ ብልግና እኮ አላልኩም። አንተ እኮ ነው። እስኪ ይሄን ነው እስኪ ምንድነው የሚለው? ምንድነው የሚለው? ይሄ እኮ ደይፍ ነው። ይሄ ቁርአን አንቀበለው። ይሄ ቁርአን አንቀበለው። ሁሌ ነው የምታመጣው። ሁሌ ይመልስልህ። ይሄን ሐዲስ ደይፍ ነው፣ አንቀበለው። ይታያል። አንቀበለው። ምን ደይፍ ነው? ሰሂህ አልባኒ ነብይህን የተናገረው ስድብ ነው። ቀጥታ ስድብ ነው የተሳደበው። አይደለም እንዲህ ይሄ አሁን ወደ ብሽሽቅ አወጣ። እስኪ አንድ ባት ግን ደፋር ኮንክ እኔ አይደለም። እኔ እኮ ይሄ ማንበብ ብሽሽቅ ነው ወገን። አንተ ጻፍከው። አንተ እናንተን ሐዲስ ማንበብ ብሽሽቅ ነው? ብሽሽቅ አይደለም። አሁን አንተ እስኪ ጥሩ እሺ፣ ደሞ ብዙ ነገር አወራለሁ ግን እሺ፣ ይሄንን አንብብ። እሺ፣ ይሄንን አንብብ። እሺ፣ ወይኔ ሶፊያ ምን ረሚለው ይሄው ይሄ ደይፍ ነው። ተመልሶላችኋል እኮ እኛ አናውቅም። አሁን ቡኻሪ ደይፍ ነው። ቡኻሪ ደይፍ ነው። ሰሂህ አልቡኻሪ ደይፍ ነው። ስማ ደይፍ ነው። ሰሂህ አልቡኻሪ ደይፍ ነው። ደይፍ ነው። ሪያዱ ሷሊሂን ከቁርአን አውጣ። ዛሬ አንተን ካፊር አድርጌሃለሁ። በጣም ነው ማመሰግን። እንድትቀበል አልፈልግም። ምክንያቱም አንድ የቁርአን ክፍል አንድ ሐዲስ ሰሂህ ሐዲስ የካደ ሰው ኩፍር ነው ብለዋል ነብዬ። አንተ ደግሞ እያስካድኩ ነው፣ እንድትክድ ነው የምፈልገው። እሺ ሌላም ላስክድ። ደይፍ ነው እያለ ነው። አሁን ሰሂህ አልቡኻሪ ልብ በሉ፣ ሰሂህ አልቡኻሪን ደይፍ ብሎት ሌላ ጥቅሱን አንተው። ሰሂህ ቡኻሪ አይልም። ጥቅሱን አንተው። ሰሂህ ቡኻሪ አይልም። መልሰው ወደ ላይ አይደለም ወጣች መጀመሪያው ነው። እኮ ስለወራህ አይደለም። ለምን ከቁርአን ለምን አታወጣም? እስቲ ቁርአን ነው ሰሂህ ቡኻሪ ያሳይ እስኪና ሰይር ቡኻሪ ቁርአን አውጣ። ዘከር የሚለውን ቅድም ተሳስተሃል። አንዷን አያ አንዷን ሐርፍ ነጥለን ያወጣት ከቁርአን። አሁን ሱራ ሲሰግድ ዘከር ማለት ነው። ሩት ዘከር ማለት አይደለም። ሰይር ቡኻሪ ነው የሚለውን አሳይ። አንዱን ሐርፍ ይሄው ልንገር። አትቆይ እስኪ በቃ ሰላም ሚት አድርጋ እንዴ። ቆይ እሱ ያወራ ትንሽ እውቀት ካለው እሱ ቀጥል። ጃን ምናልከኝ አንዱን ሐርፍ ብቻ ነጥለህ አይደለም ማውጣት ያለብህ አንተ። ቁርአን ሲቀራ ሶላት ሲሰገድ ዘከረ የሚላል ሙሉውን አውጣልኝና አሰማኝ እስቲ። አንተ ለምን ስለወራህና ስለጮክ አይደለም ሰውን ለማሰማት አንተ ቅራልኝ እስኪ። አንተ ቅራልኝ ክፍሉ ልስጥና ሱራ 4:11 ቅራልኝ። ሙሉውን አውጣልኝ አንተ እኮ ሱራ 4:11 ነገርኩ እኮ። አንተ ቅራልኝ። የኔ ትክክል ካልሆንኩኝ ሙሉውን አውጣ። አንተ ለምን ምን ይቀራልህ? አንተ አውጣ ሙሉውን አውጣውን ይቀራልሃል። እሺ ላውጣልሽ ሙሉውን የቁርአኑን አያ ማለት ነው። እሺ ላውጣልሽ። ከዚህ ጋር በእንትን ከፍቼዋለሁ በቁርአኒክስ 4:11 27 ነው። ኦኬ እሺ ይሄው እንዲልለ ኦኬ ይታያል። ሙሉውን እሱን እኮ አይደለም አውጣ ያልኩህ። ሙሉውን የቁርአኑን ሱራ አውጣው። ይሄው ሙሉ የቁርአኑን ሱራ ነው ያወጣሁት። እያንዳንዱን አንተ ብትዋሽ አይደለም እያንዳንዱን ሐርፍ ለይተህ አይደለም የምታወጣው። ሙሉውን ነው ያልኩህ። ይሄው አንብበው። ይሄው ሙሉ እኮ ነው። ይሄው
አይደለም ቃል በየትኛው ነው ያወጣው? በዛ ባወጣው ቦታ እሱን አሳየ። ይሄ እንደዚህ አይነት የሚቀራ ቁርአን የለም። እነዚህ ልጆች መሀይም ናቸው እኮ እያስተማርኩኝ ነው። ይኸውላችሁ ይሄ ለምን ተጻፈ መሰላችሁ? እያንዳንዱ ፊደል እንዴ አይደለም። ይሄ እኮ አም ሶሪ እንደዛ ስላልኩ ይሄ እኮ የተቀመጠልህ ለምንድን ነው? እያንዳንዱ ፊደል እንድታይበት ነው። ኦኬ የመጣልህ የተቀመጠልህ እያንዳንዱ ፊደል እንድትለይበት ነው። ይኸው ቅራው። ለምን ሙሉን አታወጣው? ሙሉ እኮ ነው። ይኸው ቁርአን እኮ ነው። የቱ ነው ሙሉ? ቆይስ እስኪ እናንተ ይሄን ቁርአን አታውቁትም እንዴ? በጌታ ቁርአን ላሳየህ እንዴ? ስክሪንሾት አድርጌ አንድ ስልክ ነው ያዘው። ይሄ ምንድን ነው? ይሄ ምንድን ነው የሚለው? ይሄ ምንድን ነው የሚለው? ከፈተው ቁርአኑን ከፈተው። እሺ ግባ ሙሉ ቁርአኑን ያምን ያመጣበትን ቁርአን ግባ ሙሉ ማለት ነው። በቃ በአረብኛ አድርጎ ይሄ የት ነው ፊደሉ ከምትሄደው? ምንድን ነው የምታወራው? 4:11 ላይ እኮ ነው ይሄን ያለው የምከፍተው። እስቲ አድርገውና ቁርአኑን ሙሉ ክፈትለት ልጁ እንዲያረበው። ልጁ ይሄው ከፈትኩት እኮ ልጁ ወጥቷል። በቃ ተው የሚያውቀው ልጁ ወጥቷል። ምንም ደንግጦ ነው አያውቅም። ስለማያውቅ ደንግጦ እሺ አያውቅም። እኔ ወደ ለማንኛውም ቁርአን ውስጥ የአሁኑን ቃል ጠርታችሁ ትናገራላችሁ። ለምሳሌ ይሄ ቃል ማለት ይሄኛው ዘከረ ማለት ነው በአረብኛ ይሆንና ዘከረ የሚለው ቃል በሐዲስም ገብቷል። በሐዲስ እንግሊዝኛ ዘከራ አይደለም የሚለው ዘከሪያ ነው የሚለው። ዘከረ የሚለውን አውጣ። ዘከሪያ በለው ሩት የሚለውን አውጣ። እኔ አሁን አንዴ እስኪ አትደረብሽ፣ ተረጋጋ። ፒነስ ማለት ነው። ታች ዘ ፒነስ ማለት ነው። ዘከሪያ ነው የሚለው። ተው ዘከሪያ ነው የሚለው። አላህ ዘከሪያ ማለት ምን ማለት ነው? እሺ ዘከሪያ ማለት ፒን ቁንትን ቁላ ማለት ነው። ምን ማለት ነው? ማለት ነው ወይ አወለኝ እኔ ጠየቅኩህ ምን ማለት ነው? ዘከሪያ ማለት ቁርአን ቁላ ማለት ነው ወይ ምን ማለት ነው ታዲያ? እሺ ካልሆነ ጠይቅ። እኔ በማላውቀው እሺ እኔ ቁርአን የሚላ በስሱ ነው የማውቀው። ስለዚህ አንተ እዚህ ስለምታንቋሽሽ ነው የገባሁት። ማይሆን ቃል ሰለ ጥሩ። ፒነስስ ምን ማለት ነው? ፒነስስ ምን ማለት ነው? እንግሊዘኛ ነው። እሺ ቁላ ማለት ነው። ይኸው እዚህ አረብኛው ላይ ዘከር ያለውን እዚህ ጋር ደግሞ ፒነስ ብለው ፈቱት። ዘከሪያ አይደለም የሚለው ዘከሪያ ነው የሚለው። አንተ እንደፈለግከው በለው፣ ከፈለግ ቀደርያን በለው። እኔ ምን አገባኝ? ይኸው ፈቱት። ግን ለምን እንደፈለጉት ቁርአኑ እንደሚለው አትልም። ስለዚህ ያ ስሙ ሳይሆን ለምን ፒነስ ብለው አስቀመጡት? ዘከሪ የሚለውን አሳየንሽ። አረብኛ አንብብ እስኪ እና ዘከሪ ነው የሚለው። ከዚህ ጀምረህ አንብብ። ከዚህ ጀምረህ አንብብ። ዘከሪያ አይደል? ዘከሪያ አንብበው። ጥሩ ዘከሪያ ጥሩ። ምን ማለት ነው? እሺ ዘከሪ ለምን ማለት ነው? ዘከሪ ለምን ትላለህ? ዘከሪ ለምን ትላለህ? እኔ ያላልኩም አትሰውዬ እባክህ። አትደረቅ። እንደዚህ ነው የሚሸማቀቁት። ስለዚህ ይሄ ደግሞ ለምንድን ነው የገባው? ልብ በሉ፣ አንብቡት። እንትኑን ይሄ ይኸው አንብቡትና ውን የነካ ሰው ውዱ ያደርግ ተሽተፒነስ ብሎ ነው ያስቀመጡት ቃል በቃል። ይሄ ቃል እኮ ልክ እኮ ነው። ይሄ ቃል አንድ ጊዜ አንዴ ስማ፣ ተረጋጋ እባክህ ተረጋጋ። አንተ ጠይቀሽ በቃ አንተ ተረጋጋ። ምን ሆነህ ነው? ተረጋጋ። ቆይ ምን ሆነህ ነው የምትረብሸው? አራራብሽ ምን ይያወሩ ቃል እንደዛ እርግጥ ብለህ እናወራለን። ምንም ችግር የለም። ሌሊቱን ሙሉ የኛ ነው። አንተ ትችላለህ። ጥያቄ አላህ እንዴት እንደሚፈሳም ምናምን እሱን ታሳየናለህ። ኦኬ አልችልም። እሺ የቻልኩትን እኮ መለስኩ። አትጠየቅም? መልካም። ምንም የመለስክልኝ ነገር የለም። ገና የአላህን ፈስ መልስልኝ። ከመለስክ አትጠየቅም? የአላህን ፈስ መልስልኝ። በራስህ ነው አላህ እንዴት ነው የማይገማ ፈስ ሊያስተምር የሚችለው? አንተ 2 ሰዓት ድረስ እስከ ፈስ በጣም እኮ ነው የሚገርመው። አምላክ ቁጭ ብሎ ፈስ ሲያስተምር ታዲያ እንዴት ወይ ደግሞ ስለ እስልምና ዝጋና እስኪ ልጆችን መንገድ ላይ የሚዞሩትን ምን የሚሉትን ላቅልልልህና ላውራ ላቅልልልህ አንዴ ሚሻርክ አላህ አደምን ግብረ ስጋ ግንኙነት አስተምሮታል? አሁን ሚቱን ከፍተህ አስተምሮታል ወይ አላስተማረውም ብለህ መልስልኝ። ግብረ ስጋ ግንኙነት አስተምሮታል ወይ? የተፈታው ምንድን ነው የምትለኝ? አላህ አደምን ግብረ ስጋ ግንኙነት አስተምሮታል? ለምን የፈጠረው አስተምሮታል ወይ ስትል አስተምሮታል ስትል ቀድማ አላህ ሲፈጥረው አደምን ሁሉ ነገር አስተማሩ ስትል ምን ነበር እያልከኝ የነበረው? እኮ ሁሉ ነገር አስተምሮታል። በቃ ሁሉ ነገር እኮ አለ። እሺ ግብረ ስጋ ግንኙነት አስተምሮታል? እንዴት እንደሚያደርግ ያው እሱ ነው ፈጣሪ እኮ ነው ሲጀመር እኮ እንዴት እንደሚያደርግ አስተምሮታል ወይ? አሁን በቁርአን ላይ እርሻችሁ ናችሁ ብሏል። ፖዚሽን ምናምን አስተምሮታል?
እርሻችሁ ነው የሚለው ተመልሶላችኋል። እዚህ ጋር መተህ ለማያውቅ ሰው አትስበክ እኮ። አስተምሮታል ወይ? እርሻችሁ ነው የሚለውን እዚህ ሌላ ነገር አትናገር። ለማያውቅ አስተምሮታል ወይ ነው ጥያቄው። አስተምሮታል አላስተማረውም? አላ አስተምሮታል። አፈረ። እንዴት ነው ያስተማረው? እንደዚህ መናገር የለብንም። እዛ አንተ ይሄን አይነት ነገር ስታመጣ እኔ እኮ አላልኩም እኮ ጥቃቅን ፈሳት ቀረ እኮ ድምፅ ያለውም ድምፅ የሌለውም ሁሉን ነገር አንድ ነገር ሳያቀር አስተማሩ አላችሁኝ። ስለዚህ ግብረ ስጋ ግንኙነት አስተምሮታል ወይ? እንዴት ነው ያስተማረው? አስተምሮታል። እንዴት ነው ያስተማረው? እንዴት አድርጎ ነው ያስተማረው? እየነገረው ወይስ ምን እያሉ? ቀጥታ ራሱ እያደረገ ነው ወይስ እየነገረው? ኧረ ተው በፈጣሪ እንደዚህ አትበልጠው። አንተ ነህ እኮ ፈጣሪን የማያቀለልከው እኮ ግዴታ ነው። አስተማረ ስትል የሰው ልጅ ሁሉ ምክንያት ፈጣሪ ነው። እንዴት ነው ያስተማረው? አስረዳኝ። እንዴት ነው ያስተማረው? ቪዲዮ ከፍቼ ላሳይ እንዴት እንደሆነ። ኦኬ፣ አላህን ቪዲዮ እንደ ቪዲዮ ነው ያሳየው። ይኸው በቃ እንደዚህ ንግግር ነው የምታወራው። ኧረ እና ታዲያ እንዴት ነው ያስተማረው? አላህ እኮ ነው የጠየኩህ። እስኪ ስለ መዳን አውራ። በቃ አንተ ስለፈስ ስለ ግንኙነት ምንድን ነው እንትን ውስጥ ነው። ኦኬ፣ ይሄ ኪታብ ስለ መዳን፣ ይሄ ቁርአን ክፍል የመዳን አይደለም? ቀደልን ጣለው። እሺ የመዳን ነው ግን አንተ አሁን እኔ ስለዚህ ለመዳን ብለህ ከጻፍከው እኮ ለመዳን ነው እየጠየቅኩ ያለሁት። ይሄ ሁሉ መጽሐፍ ጽፎ ያብራሩት እኮ ለመዳን ነው። ስለዚህ እንዴት ነው ወሲብ አድርጎ ያስተማረው? እሺ ወሲብ እኮ ግዴታ መማር አለበት። ፈጣሪ ሲፈጥርህ ለሁሉም ነገር ነው። ለምሳሌ እኛ ወሲብ አናረግም። እንዴት አድርጎ አስተማረው እኮ ነው ጥያቄ። አያስተምረውም፣ ግን ግንኙነት እንዲያደርግ የሆነ ፖዚሽን ይፈጥራል። ፈጣሪ ነው። ግዴታ ደግሞ ያን ፖዚሽን ግዴታ መፍጠር አለበት። ምክንያቱም እኛ የተፈጠርነው የሆነ በምክንያታዊ ነው። እሱ በጭቃን የተፈጠረው እያልክ አሁን እንትን እየተሰባበክ ነበር። ችግር የለውም። እውነት ነው። እሱ በገማም ጭቃን የተፈጠረው በእውነት ነው። ግን ሁላችንም የተፈጠርነው ስማማ ወይ ቢኒ ብራዘር እየስማማ ከነገረ ድነት አንዱ እኮ በሰማይ ቤት አላህ የሚያቀርብልህ የሴት ብልት ነው አይደል? ስለዚህ ይሄ የነገረ ድነት ውስጥ በእስልምና ውስጥ ከዚህ ከብልት ጋር ከሴት ጋር ምናምን ይገናኛል። እንዲሁም ማርተርድ ከሆንክ ደግሞ ሰው ከገደልክለት የተሻለ ሴቶች ይሰጣል እና ነገረ ድነት እየተወራ መሰለኝ። እሱ መጽሐፍ ቅዱስ ላይ ነው ያለው። ለእኔ ብላችሁ ሚስቶቻችሁን ከተዋችሁ በእኔ ዘንድ አምጣ ማስረጃ ታመጣለህ። ለእሱ እኔ መጽሐፍ አልያዝኩም አለ ታመጣለህ። ግን አይ እሱ የለም። ነገረ ድነት በእስልምና ማለት የሴት ብልት ነው በሰማይ ቤት የሚያቀርብልህ አለ አይደለ? ይህን ካደረግ ሰላትን ከጠበቅ፣ ጾም ከጾም፣ ዘካ ከሰጠ፣ አላህን ቤት ሄደህ ከጎበኘ፣ አምስቱን እንትን ከጠበቅ ምንድነው ስጦታ በሰማይ ቤት ምንድነው? ጀነት ይሰጠናል። እሱ አትጠራጠሩ። የሚጠብቃችሁ ጀሃነም ነው። ይሄን ወቁ። ስለዚህ ታዲያ ነገረ ድነት እኮ ከብልት ጋር የተያዘ ነው እናንተ ጋር። ታዲያ አሁን ነገረ ብልት እናውራ ነው አይደለም? የሆነ እንትናችሁ አረ ስለ ብልት ብቻ ነው እስካሁን እያወራችሁ ያሉት። ብልት ፈስ ስለምና ምንም የለውም። ሰደቃ እንደሆነ ላሳየው እንደ ለዚህ ልጅ በሰማይም በምድር ሰደቃ እንደሆነ አሳየዋለሁ። ቀጥላ እንዴ ማስተማር ካልቻላችሁ የራሳችሁ ልጆች ምከሩ። መንገድ ላይ ለሚዝላሉት ምን ለሚሉት ስበኩ። ይሄ 24 ሰዓት ቁጭ ብላችሁ ጊዜ ወደ 160 ሰው አለ። እሺ ንገረኝ። ያለው ስማ ወንድምዬ፣ አሁን እስልምና ምንም የለውም እኮ ያለው ከወገብ በታች ነው። ወይም ደግሞ ሌላ ደግሞ ከሄድክ ደግሞ ግድያ ነው። ስለዚህ ከዚህ ውጭ ልንወጣ ግድያ በምድር ላይ አንዴ ሰዎች እንዴት መግደል እንዴት ማጥፋት እንዳለብህ ነው። ጥላቻ እንደዛ ነው የሚያስተምርህ። ከዛ በተረፈ ደግሞ ነገር በሰማይም በምድር አንዴ ልጨርስና ትመልሳለህ። ቆይ አንዴ ልጨርስና ትመልሳለህ። እሱን ማስረጃ ሰጣለን። ችግር ለምሳሌ በሰማይም በምድርም ከሴት ጋር የተያዘ ነው ድነታችሁ። ኢቭን ለባሏ ያልታዘዘ ሴት ራሱ ጀሃነም ነው የምትገባው። ይህ መሐመድ በሐዲሱ ላይ ቁርአን ላይም አለ፣ በሐዲሱ ላይ በግልጽ አስቀምጦታል። ነገረ ድህነታችሁ ከሴት ጋር የተያዘ ነው። እንዲሁም አንድ ሴት ልጅ ጀነቷም ጀሃነሟም ባሏ ነው ተብሎ ነው የሚቀምጠው። ስለዚህ በምድር ላይም 4 ሴት ትይዛለህ። ከዛ ደግሞ ባሪያዎችን ደግሞ ቁጥር አልባ የሌለው ባሪያዎችን ትይዛለህ። ይህ ከነገረ ድህነት ጋር የሚያያይዝ ነው። አንድ ሴት ባሏን ያሉትን አስተምሯቸው ስማ እኔ እኮ አስተምሮት ምንም ታፍራለች። ቆሻሻ ነው አላ የሆነ ነገር ነው ምናምን ለምን ይላል? አቁም፣ ተው
ስለዚህ ይሄ ነው ምድር ላይ ያለው ይሄ ነው ዋናው ድህነት። በተለይ ለሴት ልጅ ድህነቱ የተመሰረተው ከባሏ ጋር ማለት ባሏን ከማክበር አንጻር ነው። አለበለዚያ አትገባም። ኢቭን ባሏን የምትራገምና ማታመሰግን ከሆነች ሁሉ ኢቭን የጀሃነም ነች ተብሎ ተቀምጧል። አንድ ደግሞ በምድር ላይ ሴት ከአራት ሴት በላይ ቢኒ አንድ ነገር ላውራ። ሳሂህ ቡኻሪ 304 ይኸው ልግለጥልሽ ማስረጃ ጠይቀኝ ክፈትለት። ሳሂህ ቡኻሪ 304 ሴት ልጅ ኢባዳ ማለት ምን ማለት ነው? ሳላ አንድ ግጭ ያሳይ። ኢባዳ ማለት ምን ማለት ነው? ያሳየውና ወደ ቀጣዩ ባለኛ ያሳይ እኮ ኢባዳ ማለት ምን ማለት ነው? ለምን ወደ መልሱ አገባም? አሁን ሌላ ጥያቄ ልገባ ነው። እሺ ሰላት ኢባዳ ነው? አንድ ጊዜ እቺን ጥያቄ መልስልኝ። እቺን ብቻ። ኧረ ቢስሚላህ ሶላት ኢባዳ ነው ወይ? የሱ ጥያቄ የለም። ሶላት ኢባዳ ነው ወይ? አሁን እሺ ጥያቄ ምንም ነገር አትጠይቁ። ሰላት ኢባዳ ነው ወይ? ሰላት ኢባዳ ነው ወይ? ትጠይቃላችሁ። ትጠይቁ። በቃ እሺ አንዴ እኔ ወደ ጎግል ስለምገባ ቪዲዮ ስላዘጋጀው አንድ ያሳይቼ ልውጣ ነው። ስለዚህ ለዛ ለጠየቁ ማይመለስ ካልፈለክ እኔ እነግራቸዋለሁ። ኢባዳ ማለት አምልኮ ማለት ነው። ሰላት የሚሰግዱት ኢባዳ ነው፣ አምልኮ ነው። ለአላህ አምልኮ ነው የሚሰግዱት። በቃ እሺ ይመቻችሁ፣ ደህና ደሩ። አይደለም ነው አንቋሹ። በቃ አይደለም ነው ሰላት ኢባዳ አይደለም። ታርግና እንዴ ያ ሰላት ኢባዳ ነው፣ አምልኮ ነው። ስለዚህ ይሄ ኡስታዝ ከዚህ በፊት ሌሎች ኡስታዝ አሰምቻቸዋለሁ። ይሄን ኡስታዝ ስሙት። ወደ ሐራም የሚወስዱ ነገሮችን ሲዘጋ አላህ ሐላል ነገር ለውጦልሃል። ዝሙትን ሲከለክል ጋብቻን ሐላል አድርጎ ነው፣ አበረታቶ ነው። እንደውም ነቢዩ ሰለላሁ ዐለይሂ ወሰለም አንድ ሐዲታቸው ላይ እኮ በጣም የሚገርም ነገር አሏል። ሚስቶቻችሁ ጋር በምትገናኙት ሰደቃ አላችሁ። ሰደቃ አለው። ሰደቃ ምንድን ነው ጋይዝ? ሰደቃ ታውቃላችሁ? ሙስሊሞች ሰደቃ አውጡ ይባላል። ምጽዋት አሁን የምንከፍትላችሁ ሐዲስ ላይ ሴቶቹ መሐመድ እንደገበ ከዚህ በኋላ ነግሬያለሁ። ትግስት የነጨረስ አሁን የምከፍትላችሁ ቢን የጠቀሰው ሐዲስ ላይ ሰደቃ አውጡ ይላችኋል። መሐመድን ምጽዋት ስጡ። ወሲብ ደግሞ ነቢዩ መሐመድ ወሲብን ምጽዋት ነው አለ እያለ ነው። ስሙት። ሰደቃ አለው። ልክ አጅር ታገኛላችሁ። ሰሓቦቹ ግራ ገባቸው። አያእቲ አሐዱና ሸህወተሁ ፈየኩኑ ለሁ ፊሃ አጅር። አንድ ሰው ስሜቱን ስለተወጣ አጅር ያገኛል እንደ አላህ መልክተኛ? አዎ። ነቢ ስ ሰለም ምን አሉ? አረአይቱን እስኪ ንገሩኝ አሉ። ለወضዐሃ ሰማችሁት? ወሲብ አድርጎ በረከታ ማለትም አጅር ልክ ሰላት እንደሚሰግደው ልክ እንደዛ ሁሉ በረከት አግኝቶ የገነትን ሊገባበት የሚችለው ማለት ነው። እንደ አምልኮ ነው የሚቆጠረው። ሰሃቦቹ ለግራ አሳይኝ እንደዛ የሚለው አሳይ ቃል ምን እየሰማ ቃሉ ዝም በል ቃሉ አንዴ ዝም ብለህ አንተ ከማስተማር እኔ እንትን ማደደብ አንዴ ላውራው መልካም። አሁን እኔ ከተፈቀደልኝ ብለህ አንዴ ላውራው ቃሉ ሚለው አልገባም። ቆይ ላስረዳ፣ አንድ ነገር ላስረዳ። ያለው የለ ዝሙትን እንደከለከል ሚስቶችን በኒካ እንደፈለጋችሁ እንድታደርጉ ኖርማል ነው ፈቅዷል ለማለት ነው። ገብቶሃል? እሱ አሁን ኒካውን ትቶ ያን ነው የሚያወራው፣ ስለ ዝሙቱ ነው የሚያወራው። ኒካ እንዳሰሩ እንዳትረሳ። ዝሙትን ከልክሎ ያለው ሰውዬ መጀመሪያ ዝሙትን ከልክሏል። ገብቶሃል? ቃል ላንተ ዝሙትማ ተከልክሏል እኮ ዝሙት አይፈቀድም እኮ። ከሚስት ጋር ግን ወሲብ ማድረግ አንድ ጊዜ ከሚስት ጋር ወሲብ ማድረግ ኢባዳ ነው፣ አምልኮ ነው። ወሲብ አምልኮ ነው። በእስልምና ኢባዳ ነው። ሚስትን ማስደሰት ኢባዳ ነው፣ አምልኮ ነው አይደለ? ኢባዳ ማለት አምልኮ ነው። በአማርኛ ስሙት። ወሲብ አይባልም፣ ያው ማለት ነው። ቃሉን ራሱ ከሚስት ጋር የምታደርገው ታዲያ ምንድን ነው? ግንኙነት ነው የሚባለው። ግንኙነት እሺ፣ ግንኙነት። ስለዚህ ሚስትህን ስትገናኝ አምልኮ ነው። አላህን እያመለከው ነው። አላህ እያልክ ነው። ምንድን ነው የምታወሩት? ወሲብን አምልኮ አላለም። አትዋሽ። ቃል ኢባዳ ማለት ምን ማለት ነው? ኢባዳ ማለት ጥሩ ነገር ማለት ነው መሰለኝ። ልክ ስትቃብሏልና ስታፈስ አምልኮ ይጠናቀቃል ማለት ነው። ስግደት ጨረስክ ማለት ነው። ሲጨርስ አምልኮ ያልቃል። በቃ አንተ የለ አትዋሽ። ኒካ ልጆች የምታስተምረው አንተ ዝሙትን ከልክሎ አላለም። ዝሙት መጥፎ ነገር ስለሆነ ነው የከለከለው። ዝሙትን ፈቀደ መቻልኩኝ። ዝሙትን ፈቀደ አልወጣኝም እኮ። ታዲያ አንተ እኮ እያወራው ያለው ዝሙት እያረከው እኮ ነው። ሰውዬው ማረጋ እሱ ላይ አይደለም። ኢባዳ ማለት ምን ማለት ነው?
ወይ ደግሞ ሰደቃ ማለት ነው። ጥሩ ስራ ማለት ነው። ሰላት ኢባዳ ነው ወይስ አይደለም? ኢባዳ ነው። ጥሩ ሰላት አምልኮ ነው። ሰላት አምልኮ ነው። ኢባዳ ማለት አምልኮ ማለት ነው። በአማርኛ ጥሩ ስራ ነው። አምልኮ ማለት ነው ኢባዳ። ሁላችሁም ሄዳችሁ ትራንስሌት አድርጉት። እንደዚህ አይነት ሰገጥ አልተዘም ይበል በቃ ዲስሆነስት ናቸው። እያያችሁ ነው። ሁላችሁም ሄዳችሁ 250 ሰዎች ኢባዳ ማለት ምንድን ነው ብላችሁ ጎግል ላይ ራሱ ብትጠይቁት ይመልስላችኋል። አታሳያቸው። እያስተማርካቸው አይደል? አምልኮ ማለት ነው። እያስተማርካቸው ከሆነ አሳያቸው። ኢባዳ አምልኮ አይደለም? እሺ በቃ አንተ ትችላለህ። ሰሃባዎቹ ለምን ደነገጡ? ኃይለኛ ነው። እሺ ጥያቄ ልጠይቅ። ጥያቄ አራአይቱም እስኪ ንገሩኝ። ለወضعها አሁን ቢኒ ምንድን ነው የፈለግከው? ወደ ቶፒክ ልመለሰውና የቅድሜን ጥያቄ ወጣሁኝ ወይስ ሌላ ሀሳብ አለ? እኔ አንዴ እየረፈደ ቢኒ ልጠይቀውና 300 ስንት ልወጣ ነው። አትጠየቁ? እሺ ይኸው እናሳይና ትጠይቀኛለህ። ችግር የለም። አዲሱን ላሳይክ እና ከዛ ትጠይቀኛለች። እንግዲህ ግን አላህ እንዴት ነው ፈስን ያስተማረው? እንዴት ነው ግንኙነት ያስተማረው የሚለውን አልመለስክም። አያ እናመሰግናለን። ጥሎ ወጣ፣ ጥሎ ሄደ።